ሰላም ለክ ለሰማይ ከዋክብትን ለምድር እጽዋትን ውበት ያደረገ እግዚአብሔር ለዚህ ታላቅ ቤተክርስቲያን ውበት ያደረጋችሁ የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም ልጆች አባቶቻችን፣ እናቶቻችን፣ ወንድሞቻችን፣ እህቶቻችን፣ ሕፃናት በኃያሉ በእግዚአብሔር ስም እንደምን ዋላችሁ? እንደምን ዋላችሁ? እንደምን ቆያችሁ? እንደው ብዙ አባታችን በመካከላችን ስለተገኙ እንኳን ደስ አላችሁ። ርኤኩ እንዘ ትወጽእ ንስቲት ደመና እማባይ ባህር፣ ከታላቅ ባህር ታናሽ ደመና ስትወጣ አየሁ። እስኪ በሉ ሁላችሁም ከታላቅ ባህር በሉ እስኪ ታናሽ ደመና ስትወጣ አየሁ። እስኪ በሉ እናንተ ከታላቅ ባህር በሉ እስኪ ታናሽ ደመና ስትወጣ ምን አልኩ? እንደ እግዚአብሔር መልካም ፈቃድ ባለን ሰዓት የምንነጋገርበት የመጽሐፍ ቅዱስ ቃል ነው። ይህንን ቃል የምናገኘው በዚህ በቀዳማዊ ወይም የመጀመሪያ መጽሐፈ ነገሥት ምዕራፍ 18 ቁጥር 44 ላይ ተጽፎ የምናገኘው ኃይለ ቃል ነው። ጉዳዩ ነገረ ማርያምን ከመነሻው ጀምሮ መተንተን ነው። በዚህ ዙሪያ ላይ ስለ እመቤታችን ስለ ቅድስት ድንግል ማርያም ክብር ነቢያት አስቀድመው በኋላ ሐዋርያት እንዴት እንደሰበኩ፣ እንዴት እንደተናገሩ፣ እንዴት እንደመሰከሩ፣ እንዴት ላለም እንዳወጁ የእመቤታችን ክብር ማሳወቅ ነው። ዋናው መሰረታዊ ነገር ይሄ 46 መጻሕፍተ ብሉያት አሉ። ተሰፍረው ተቆጥረው ተመጥነውና ተለክተው ከአባቶቻችን ከሐዋርያት ጀምሮ በቅብብሎች የተሰጡን በመጽሐፈ ፍትሐ ነገሥት በቀኖና ቤተክርስቲያናችን በአንቀጽ 2 ላይ በሁለተኛው ምዕራፍ ላይ የተደነገገ ተሰፍረው ተቆጥረው ተቀምጠዋል። በዚህ መሰረት 46 መጻሕፍተ ብሉያትን ቤተክርስቲያናችን ትቀበላለች። መለኪያውና መስፈርቱ የተቀበለችበት ከሐዋርያት ጀምሮ ዋናው መለኪያው ይወርዳል፣ ይወለዳል፣ ዓለም ይድናል የሚል ሐሳብ ስላላቸው ነው። የሚፈለገው የጽልሆነ ነው። መጽሐፍ ራሱ ዝም ብሎ አልተቀበልንም፣ መስፈርት አለው። ቤተክርስቲያኗ ስትቀበል መስፈርት አላት። ከመስፈርቱ ዋናው ነገር ብዙ መስፈርት ቢያሟላ መጽሐፍ የብሉይ መጽሐፍ ሆኖ ብዙ መስፈርት ቢያሟላ ይወርዳል፣ ይወለዳል፣ ዓለም ይድናል የሚል ተስፋ መስቀል የሌለበት መጽሐፍ ተቀባይነት የለውም። ስለዚህ 46ቱ መጻሕፍተ ብሉያት በአንድም በሌላም በተለያየ ምሳሌ አገላለጹ ሊለይ ይችላል እንጂ የአምላክን ሰው መሆን ከድንግል መወለድ ያለምን መዳን ያውጃሉ ማለት ነው። መስፈርቱ ስለሆነ 46ቱ መጻሕፍተ ብሉያትም እንግዲህ ይወርዳል ይወለዳል ብለው ነቢያት ሲናገሩ ከማን ለሚለው ጥያቄ ከድንግል ማርያም መልሱ ከቃሉ ጋር ናችሁ። መልሱ ምንድነው? ነው ኢሳይያስ አማኑኤል ይወለዳል ብሏል አይደለ? በኋላ እንመጣበታለን። እዝራም ደግሞ አንበሳው ከምድረ በዳ ሲወጣ አየሁ ብሏል። አንበሳው ወልድ ዋህድ ነው ብሎ ክርስቶስን ገልጧል። ገዳም ያልኳት ድንግል ማርያም እንደሆነች ሊቃውንት አባቶቻችን ይገልጻሉ። እነኚህም ሁሉ ስንመለከታቸው አንበሳው ክርስቶስ ከድንግል ነው የተወለደው። ከማን ስንል ከድንግል ነው። አማኑኤል ከማን ተወለደ ስንል ከድንግል ነው። ኢየሱስ ከማን ተወለደ ለሚለው መልስ ማን ነው? አረ ንገሩኝ። ክርስቶስ ከማን ተወለደ? መሲህ ከማን ተገኘ? ከማን ተወለደ ለሚለው ጥያቄ መልሱ አንድ ነገር ብቻ ነው። ሌላ ተጓዳኝ መልስ አያስፈልገውም። ከማን ማለት ነው? ክብር ለእናታችን ከድንግል ማርያም ነው መልሱ ነው። ስለዚህ እንደ እንግዳ ደራሽ እንደ አፈሳሽ አይደለም። ነገረ ማርያም ወይም ክብረ ማርያም የድንግል ማርያም ክብር ማለት ነው። አስቀድሞ ነቢያት አባቶቻችን በተለያየ ምሳሌ በደንብ አድርገው መሲሁን ከሷ እንደሚገኝ በደንብ ገልጸዋል። ስለ መሲሁ ለመናገር መሲሁ የተገኘበትን መዘንጋት አያስፈልግም። ይሄን ጠብቀው አስተምረዋል። በመጀመሪያ እስኪ ትንሽ ልንገራችሁ ስለ ነብይነት ራሱ ነቢያት የሚባለው ነገር እስኪ ስለ ነብይነት ትንሽ ልንገራችሁ። ወደ ትምህርቱ ከመሄዳችን በፊት ነብይ ምንድነው?
ነቢያት ማለት ምን ማለት ነው? ትርጉሙ ነቢያት ወይም ነብይ ማለት ተናጋሪዎች ማለት ነው። ቀጥታ ሲተረጎም ነበበ ተናገረ ያለ የግዕዝ ግስ ነው። ከግዕዝ የተወሰደ ሲሆን ነብይ ስንል ተናጋሪ፣ ነቢያት ስንል ተናጋሪዎች፣ አዋጅ የሚያውጁ፣ ምስክር የሚመሰክሩ፣ ለዓለም መልእክት የሚያስተላልፉ ቀጥታ እንደዚያ ነው ተናጋሪዎች ማለት ነው ነቢያት ማለት። ግን እንደው ተናጋሪ ስንል ማንም ወሬ የሚችል ተናጋሪን እንዳትመለከቱ፣ እሱ አይደለም መስፈርቱ የነብይነት። ወይም መስበክ የሚችል ሰባኪ ተናገረ ሲባል እሱ አይደለም የነብይነት መስፈርቱ። በጣም ርቆና መጥቆ ሂዶ የነብይነትን መስፈርት በደንብ መለኪያና መመጠኛ ስላለው መስፈርት ስላለው በዚያ ልክ ማወቅ ግን ያስፈልጋል። ስለ ነብይነትና ስለ ነብይ ለማወቅ ማለት ነው። አንደኛ 3 መስፈርቶች አሉት ነብይነት። ከቃሉ ጋር ናችሁ? በየመንገዱ ብዙ ነቢያት ስላለ ብዬ ነው። ግን አውቀውታል ወይ ራሱ መስፈርቱን ተረድተውታል ወይ ካልን እሱን ሌላ ጉዳይ ነው የሚሆነው። ቀጥታ ግን ነብይነት ስንት መስፈርት አለው ይሆናል። አንድ ሰው ነብይ ብለን ለመቀበል ስንት መስፈርት አለው? ያን ካላሟላ ምን አይደለም በነብይ ስም መጠራት ውርደት ነው ማለት ነው። ያን ካላሟላ አንደኛው ዓለም ሳይፈጠር የነበረ ነገር አውቆ መናገር ማለት ነው። ዓለም ሳይፈጠር ለምሳሌ እግዚአብሔር ነበረ ብለው መጀመሪያ የሰበኩት ለዓለም እነማን ናቸው? ንገሩኝ። ነቢያት ናቸው አይደል እንዴ? ዓለም ሳይፈጠር እግዚአብሔር ነበረ ብሎ የሄረበ ሰማይ የሰማይ ስፋት ሳይዘረጋ ያለ አንድ ምሰሶ 20 ዓለማትን ሳይዘረጋ እግዚአብሔር ነበረ፣ ሰማይም ሳይዘረጋ የግዘፈ ምድር የምድር ግዝፈት በተጣለለ ባህር ላይ ሳይዘረጋ እግዚአብሔር አስቀድሞ ነበረ። የእጽዋቱም ሳይፈጠሩ እንስሳቱም አራዊቱም ሳይፈጠሩ የዓለምን የነፋስ ባህር በክንፍ እየቀዘፉ የሚዋኙ አይዋፍና አንስርት፣ ንስሮች፣ አሞራዎች፣ ቁራዎች እነኚህ ሁሉ ሳይፈጠሩ ምግባቸው፣ ልብሳቸው፣ መኖሪያ ቤታቸው ሁሉን ነገር ችሏል ባህር ሆኗቸው የሚኖሩ አሳ ጉማሬዎችን ሳይፈጠሩ የሚታየው የማይታየው የሚንቀሳቀሰው የማይንቀሳቀሰው ጥልቁ ውቅያኖስና የምድር ተራራዎች ኮረብታዎች ሁሉ ሳይፈጠሩ አገር ሳይጠቀስለት እግዚአብሔር ነበረ ብሎ ያንን አይተው የተናገሩ እነማን ናቸው ሲባል ለዓለም የመሰከሩ እነማን ናቸው? ነቢያት። አንደኛ ይሄ ነው። ዓለም ሳይፈጠር የነበረ ነገር ማወቅና መረዳት። ያ ማለትም በጸጋ እግዚአብሔር በሰጣቸው ስጦታ ብቻ ነው የሚታወቀው ይሄ ማለት ነው። ይህንን አውቀው የመሰከሩ ለዓለም ያስተዋወቁ እግዚአብሔር መኖሩን አለ ብለው የጻፉ ሰማይና ምድርን አንጥቶ ፈጠረ። ያ የነበረው እግዚአብሔር ፍጥረትን አንጥቶ ፈጠረ፣ ለሱ ግን አስገኝ የለው ብለው የተናገሩ ምን ይባላሉ? ነቢያት። አንደኛ ይሄ ነው መስፈርቱ። ዓለም ሳይፈጠር የነበረን ነገር ማወቅ። አስቡት። ለምሳሌ እኔ የማውቀው ከኔ በኋላ የመጣው ነው። በታሪክ በምናምን ላውቅ ይችላል። በተጻፈ ታሪክ ከኔ በፊት የነበረን ነገር ልረዳ ላውቅ እችላለሁ። ግን ምንም ታሪክ በሌለበት፣ የተጻፈ ጽሑፍ በሌለበት፣ ምንም ምስክር የሆነ ነገር በሌለበት እግዚአብሔር ነበረ ብሎ መናገር አያችሁ። ይሄንን ጸጋ ማን ሲሰጥ ነው ከተባለ እግዚአብሔር ሲሰጥ። ስለዚህ ነቢያት የእግዚአብሔር የጸጋ ማደሪያ ስለሆኑ ይሄ ነገር ሳይገደባቸው ዓለም ሳይፈጠር የነበረን ነገር ተናግረዋል ማለት ነው። ዓለምም እንዴት መጥቶ እንደተፈጠረ ሙሴን ስትመለከቱት በመጀመሪያ እግዚአብሔር ሰማይና ምድርን ምን አለ? ፈጠረ። ከዚያ በኋላ ጨለማውም ብርሃኑም መላእክትም እያንዳንዱ በምድር ላይ ያለው ግብር ከተገኘ የተገኘው ግኝት ሁሉ ተፈጠረ። ይሄን ያደረገ እግዚአብሔር ነው ብሎ ሙሴ ይሄ ዓለም ሲፈጠር አልነበረም። ሙሴ ከሙሴ በፊት እኮ 3820 ዓመት ዓለም አለ። ከሙሴ በፊት ዓለም ሳይፈጠር ማለት ነው። ዓለም ሲፈጠር ያን 3000 ዓመት በላይ አለ ማለት ነው። ግን 3820 ዓመት ዓለም በፊት የነበረ ዓለምን አፈጣጠር ደረጃ በደረጃ ሰፍሮ ቆጥሮ መጥኖ ለክቶ ብዙውን አንድ ብሎ ቆጠረዳ ሙሴ 22 ስነ ፍጥረትን እግዚአብሔር ፈጠረው አስቀመጠ። ይሄ የማን ስጦታ ነው? የማን ስጦታ ነው? በቃ እንደዚህ ናቸው ነቢያት ማለት። አንደኛው መስፈርቱ ያልነበሩበትን ዓለም ሰፍረው ቆጥረው ሳይሳሳቱ ማስቀመጥ እውነታውን ማለት ነው። አንደኛ የነብይነት መስፈርት። ሁለተኛ በሚኖሩበት ዘመንና ጊዜ ማለት ነው። ነብይ የነበረበት ጊዜ ዓለምን መጋፈጥ ነው፣ ያለ ፍርሃት ያለ ጭንቀት ወደ ኋላ ሳይሉ ለምንም ብለው ከእግዚአብሔር ውጪ የሚያበልጡት ነገር ሳይኖራቸው ስለ እግዚአብሔር ክብር ቀናይ ብለው ፊት ለፊት መጋፈጥ፣ ነገስታትም ንግስታትም በእነሱ ቁጥጥርና ምክር ስር እንዲውሉ ማድረግ።
ማድረግ ነው። ለእምነታቸው ፊት ለፊት የሚጋፈጡ ፍርሃት የሌላቸው ጭንቀት የሌላቸው የሚመጣውን ለመቀበል ወደ ኋላ እሳት ቢነድ እሳት ውስጥ ገብተው በእሳት ላይ መዘመር የሚችሉ ነቢያት እነዚህ ናቸው። አንበሳ ጉድጓድ ሲወረወሩ አምነውበት አንበሳ ውስጥ የሚገቡ የአንበሳን አፍ ግን ዘግተው መውጣት የሚችሉ ቅድስናቸው በስራቸው የተገለጠ ምን ይባላሉ? እነኚህ ናቸው ነቢያት። ሰለስቱ ደቂቅን አላያችሁም? 49 ክንድ ወኮነ ነበልባሉ በእመት አርጣ ወተሳተነ የሚለው 49 ክንድ የሚነድ እሳት ልገቡ ነው። ድንጋይ ብታመልኩ አይሻልም? በወርቅ የተለበጠ ድንጋይ አላቸው። ናቡከደነጾር አናመልክም አሉ። ምክንያቱም እሳት ቢነድም እሳትን የፈጠረ እሳትን የሚያጠፋ እሳቱን ውሃውን እሳት ማድረግ የሚችል ምን አለና ያሉት ክብርና ምስጋና ለሱ እግዚአብሔር አለ ማለት ነው። ነብይነት እንደዚያ ነው። አምነው በገቡ አይ እንግዲያውስ እነኚህ ይህን ያክል ንጉሥን የሚፈታተኑ ከሆነ ከአመፃቸው ብዛት የተነሳ እሳቱ ሲያቃጥላቸው እሳት ጥለው እንዳይበሩ እንዳይወጡ እንዳያመልጡ እጅና እግራቸው በሰንሰለት ይታሰሩ ተብሎ ታሰሩና እሳት ውስጥ ተጣሉ። የንጉሥ ትእዛዝ አልተቀበሉም ተብሎ እነሱ ሰንሰለቱንም ይቆራርጣል የኛ አምላክ፣ እሳቱንም ያጠፋል የኛ አምላክ። ከፈለግንም ደግሞ እሳት ላይ አንወጣም እናሳይሃለን፣ እሳት ውስጥ እንገባለን። ሰንሰለቱን እግዚአብሔር ሰንሰለት የሚፈታ ያዘጋጃል አሉ። እሳት ውስጥ ገቡ። እሳት ውስጥ ሲገቡ ሰንሰለቱን ሰው አይደለም የፈታው፣ ነብይ ሐዋርያ አይደለም የፈታላቸው፣ መልአክም አይደለም። ሰንሰለቱን ቆራርጥና ከእጃቸው ፍታ እንደ ቅጠል አርግፈው፣ እነሱን ግን የራሳቸውን ጠጉር እንዳትነካ ብሎ እሳትን የፈጠረ እግዚአብሔር እሳቱን አዘዘው። እሳቱ ሰንሰለቱን ቆራረጠው። ውጡ ሲባሉ አንወጣም፣ እጃችንና እግራችን የተፈታው እኮ ልንዘምር እሳት ላይ ልንዘምር እንጂ ከእሳት አምልጠን ለመውጣት አይደለም ብለው እሳቱን ቅኔ ማይነት አደረጉ። ነብይነት ነው። አይ 3 ቀን ሙሉ ምግብ አልበሉም፣ አንበሳዎቹ ተርበዋል። በቀን ስንት በሬ የሚጨርሱ አናብልት እዚህ ውስጥ ልትገባ ነው። አንበሳ ውስጥ ገብተህ በአየር ላይ ከሚቆራረጡ ቁራጭ ስጋ አይደለም አጥንታቸው አይደርሳቸው ብዙ አንበሳዎች አሉ ጉድጓዱ። ስለዚህ ልትገባ ነው አሉ። አንበሳን የፈጠረን የኔም የፈጠረ እግዚአብሔር ነው። ከአንበሳ ማውጣት አምላኬ ይችላል። እሱን ከምክደው አንበሳው ላይ ወድቄ ቆራርጦ ቢበላኝ ይሻላል። የአንበሳ የኔን ስጋ መብላት ከትንሣኤ ዘጉባኤ አይለየኝም። አንበሳው የበላው መነሳት ይችላል። በኋለኛው ዘመን ተነስቼ ሕይወት እንደማገኝ ዘላለማዊ ሕይወት እርግጠኛ ነኝ ብሎ በአምላኩ ታምኖ አንበሳ ጉድጓድ ገባ። አንበሳዎቹ ይልህሱ ጸበለ ገሪሁ ለዳንኤል ወይ ከውሮሙ ከመሲሳይ አንበሳ ጉድጓድ ውስጥ የገባው ዳንኤልን አይደለም የበሉት፣ ስጋውን አይደለም የቆራረጡት፣ የእግሩን ትቢያ ይልሱት ነበር ነው የሚለው። ትቢያውን ሲልሱት 10 በሬ የማያጠግባቸው አንበሶች የዳንኤል እግር እየላሱ ጠግበው እንደ ወንድምና እንደ እህት እንደ እናትና እንደ አባት አቅፈውት ጉድጓድ ውስጥ ይላል። ክብር ለእግዚአብሔር ይሁን። ነብይነት እንደዚያ ነው። በዘመኑ የነበረን መልካም ምድር የአየር ጠባይ የኑሮ ዘይቤ ነገስታትና ንግስታትን ፊት ለፊት መጋፈጥ እሳትን ቢሆን ሰንሰለት ሰይፍ ቢሆን የመጣውን ነገር መጋፈጥ የሚችሉ እነኚህ ያለ ሐሰት በእውነት ለእግዚአብሔር ክብር ብቻ የሚቆሙ ምን ይባላሉ? ነገሩ ምን ይባላሉ? ሁለተኛው መስፈርት ይሄ ነው። እስኪ ነቢያት በዚህ ውስጥ አለን ወይ? ጥያቄ ራሳችን እናውቀዋለን። ነብይ ነን ብለን ምን እንደምንሰራ እናውቀዋለን ራሳችን። አንድ ዋሽ ነብይነት እዩት፣ የአየር ጠባይን መጋፈጥ ነው። እሳትን ስለትን መጋፈጥ ነው። ይሄ ፊት ለፊት ዓለምን በሙሉ በቁጥጥር ስር በቅድስና ማማ እየዘለሉ እየሮጡ ወንጌል እየሰበኩ ትምህርት እያስተማሩ እውነታውን እየተናገሩ ለሚመጣው ዓለም መጋፈጥ የነብይነት ጠባይ አንዱ ይሄ ነው። ሁለተኛው ማለት ነው። ሶስተኛውና የመጨረሻው ገና ወደፊት እነሱ እንኳን በስጋ ተገተው አረፍተ ዘመን በስጋ ገቷቸው አልፈው ግን የተናገሩት የማያልፍ ዓለም ራሱ አልፎ የሚመጣውን ዓለም ማየት ነው ነብይነት። እስኪ በሉ ዓለም ያለው ዓለም በሉ እስኪ አልፎ የሚመጣውን ዓለም ያለ ሐሰት በእውነት ማየት ምን ያስብላል? ይሄ ነብይነት ሁሉም ነቢያት ተናግረዋል። ሰማይና ምድር ያልፋል፣ ሰማይና ምድር ይመጣል፣ ሌላ ሰማይ ይመጣ ብለዋል። አሁን ያለው ዓለም ያልፋል፣ የማያልፍ ሌላ ዓለም ይመጣ ብለዋል። አዎ ዘመናት ያረጃሉ፣ አንተ ግን አታረጅም። የማያረጅ ሌላ ዓለም እዚህ እስከዚህ ተብሎ የማይቆጠር በቀመር የማይቀመር ሌላ ዓለም አንተ ጋር እንኖራለን ብለው ለኢሳይያስ ተናግረዋል። እነ ዕዝራ ተናግረዋል። እነ ዘካርያስ ተናግረዋል። ያልተናገረ ነብይ የለም። ወደፊት አሁን ያለንበትን አይደለም የሚመጣውን ዓለም ወደፊት ይህ ዓለም አልፎ የሚመጣውን ዓለም የተናገሩ
እነኚህ ሶስት ነገር ያሟሉ ምን ይባላሉ? ነቢያት። አስቡት 5500 ዘመን ከአዳም ጀምሮ እስከ ክርስቶስ መወለድ እስከ ድንግል ማርያም መገኘት ድረስ ባለው ዘመን በጣም ብዙ ነቢያት ተነስተዋል። በብሉይ ኪዳን ሊቃውንት ትንታኔና የትርጓሜ ስልት 30 የጽሑፍ ነቢያት 15 ደግሞ የትንቢት ነቢያት በአጠቃላይ በብሉይ ኪዳን 45 ነቢያት አሉ። እነኚህ በተለያየ ዘመን የተነሱ ናቸው። ከዘመነ መሳፍንት ጀምሮ እስከ ዘመነ ነገሥት እዚያ ነቢያት ዘመን የሚባለው እስከ ክርስቶስ ድረስ እነኚህ ሁሉ ነቢያት በትምህርታቸው እንደው በአብዛኛው በሚያስተምሩበት ቦታ ሁሉ የአምላክን መወለድ ብቻ ሳይሆን የተናገሩ ስለእመቤታችንም በተለያየ ምሳሌ ተናግረዋል። ያ በምሳሌ የተነገረ እውነታ በተለያየ ህብረ ምሳሌ የተሰበከው ስብከት አማናዊ እስከሚሆን ድረስ ድንግል ማርያምን ያዩዋት ነበር ነው የሚለው ነቢያት። በቃሉ ጋር ናቸው። ከሚያዩ የሚመጣውን ዓለም ከሚያዩት አንዱ ድንግል ማርያምን ማየት ነው የሚደንቀው። ለምሳሌ አሁን የጠቀስኩላችሁ ከታላቅ ባህር ታናሽ ደመና ስትወጣ ምን አለ አየሁ ብሎ የተናገረው ይህንን ቃል የተናገረው ከኤልያስ ነብዩ ጋር የነበረው የአክዓብ ነብዩ ዮናስ ነው ብለው ሊቃውንት ገልጸውታል። ነብዩ ዮናስ ሲተረጉሙ የብሉይ ኪዳን ሊቃውንት ነብዩ ኤልያስ በነበረበት ዘመን ወደ ስራጰታ ሀገር ሄዶ በስራጰታ አንዲት ሴት መበለት ነበረች፣ አንድ ልጅ ነበራት። ረሃብ ዘመን ስለነበረ የሚበላ ነገር ስጪ ብሎ ጠየቃት። አንድ እፍኝ ዶቄት አለችኝ፣ እሷን ጋግረናት አብረን እንብላ፣ ነገር ግን አንድ ሕፃን ልጅ አለኝ፣ እኔም አንተም የእግዚአብሔር ነብይ አልሰጠህም እንዳለ የእግዚአብሔር ነብይ ነው። ምን እንዳለ አልሰጠህም እንዳለ የእግዚአብሔር ነብይ ነው። እግዚአብሔር ኃጢአቴን ተመራምሮ ይገለኛል፣ ስለዚህ አብረናት እንብላና እንሙት ብላ ትንሽ ያለች ዶቄት ጋግራ አንድ ሕፃን ልጅ አላት፣ እሱም ኤልያስ ነብዩም እሷን በልተው ውሃ ልትቀዳ ስትሄድ ልጁን ያዝልኝ ብላው ነብዩ ይዞት ከጭኑ ላይ እንዳለ ሞተበት ይላል መጽሐፍ። ሕፃኑ የመበለቷ የሴትዋ ሕፃን ከዚያ ውሃ ቀርታ ስትመጣ ልጁ ሞቷል። ኃጢአቴን ተመራምረህ የገደልክብኝ አንተ ጻድቅ ነህ፣ የእግዚአብሔር ሰው ነህ፣ እኔ በደለኛ ሴት ነኝ፣ ወደ እኔ ቤት እንኳን አንተ ባትመጣ ልጅ አይሞት ነበር ብላ አለቀሰችበት ነብዩ። ስለዚህ ከዚህ በኋላ የእግዚአብሔር ነብይ ማን ይለኛል? ነፍሰ ገዳይ መጣ እባላለሁ። በዚህ በሰማርያ ስሜ ይሄ ነው የሚሆነው፣ ነፍሰ ገዳይ ነው የሚባለው። እግዚአብሔር ሆይ ድንቅ ስራህን በባሪያህ በእኔ ላይ ግለጥ ብሎ እግዚአብሔር ልጅ የጠየቀ የግሉ አንድ ቤት ሰጣው። እዚያ ውስጥ ሆኖ ሬሳውን ተሸክሞ እጁን ከእጁ እግሩን ከእግሩ አድርጎ መጸለይ ጀመረ። 6 ቀን ጸልዮ በ6ኛው ቀን ሙቀት ተሰማውና በ7ኛው ቀን ሕፃኑ ተነሳ። ክብር ለእግዚአብሔር ይሁን። ይሄ በዚህ በመጽሐፈ ነገሥት ቀዳማዊ 17 ላይ ስታነቡ የምታገኙት እውነታ ነው። ቅዱሳን ሙት አስነስተዋል። እኔ ቁም ነገር አይደለም። ከዚህ በላይ እግዚአብሔር ብዙ ክብር ስለሰጣቸው ማለት ነው አስነሳው። ከዚያ በኋላ ያንተ ተማሪ ይሁን አንተ ጋር ይሁን እግዚአብሔር እንዲያገልግል ከኔ ጋር ምን ይሆነኛል? እግዚአብሔር እንዲያገልግል ፈልጋለሁ፣ ለኔ አልፈልግም ብላ ልጁን ለነብዩ ሰጠችው። ነብዩም ዝናብ እንዲዘንብ 3 ዓመት ከ6 ወር በሕዝቡ ኃጢአት ምክንያት በአመፀኞች መሪዎች ምክንያት ተከልክሎ ስለነበረ ያንን ዝናብ ይዘንብ ዘንድ ለመጸለይ ቀርሜሎስ ተራራ በሚወጣበት ጊዜ ሕፃኑን ይዞት ወጣ። ወደ ክሳዶ ድበብረኪው አንገቱን ከእግሩ ውስጥ አቀርቅሮ ቀጥ ብያ ላይ እግዚአብሔር ዓለምን ታርቆ ዝናብ ካላዘነበ ብሎ እየጸለየ ነብዩ ኤልያስ በነበረበት ሰዓት አንተ ግን ውቅያኖስ ባህር ላይ ደመና ስትወጣ አየህ ንገረኝ አለው። እሺ ብሎ ሕፃኑ በየሰዓቱ እየወጣ ያለ ደመናው ወጣች አልወጣች እያለ 6 ጊዜ ተመላልሶ በ7ኛው ሲመለከት ታናሽ ባህር ከታላቅ ደመና ስትወጣ አየ። ሕፃኑ በቃሉ ጋናች ታላቅ ባህር ከታላቅ ባህር ታናሽ ደመና ምን ስትላየ ስትወጣ ይገዛም ሄደና አባቴ ሆይ ጸሎትን እግዚአብሔር ሰምቶታል። የሁላችን ጸሎት እግዚአብሔር ይስማ። ምን አለ? ጸሎትህን ማን ሰምቷል? ዓለምንም ታርቆታል። ዝናብም ሊዘንብ ነው። ታናሽ መጠነ ሰኮና በዝ የሰው እግር ሸኮና የምታከል ታናሽ ደመና ከታላቅ ባህር ስትወጣ ይዋለው። አይ እግዚአብሔር ዓለምን ታርቆታል እውነትህን ነው ብሎ ካቀረቀረበት ነብዩ ቀጥ አለና እዚያ በኋላ ለነገስታቱ ንገሯቸው እግዚአብሔር ዝናብ ያዘንባል ብሎ መልእክት ከላከ በኋላ ወዳው ሳይውል ሳያድር ያቺ ታናሽ ደመና ከውቅያኖስ የወጣችው ታናሿ ደመና ዓለምን ተቆጣጠረችውና በአንድ ቀን ዘንቦ ብዙ ዘመን ሲያርሱ ሲቆፍሩ ሲዘሩ የነበረው ሳይበሰብስ ዘሩ በቅሎ አድጎ ዓለም ሁሉ የተራበው ዓለም ተመግቦ አድሯል ይላል። በአንድ ቀን
አሁን መሰረታዊ ነገሩ እዚህ ስንመለከተው ታናሿ ደመና ድንግል ማርያም ናት። ባህር ዓለም ነው። አቃሉ ጋናችሁ ዝናቡ ሰማይና ምድርን የፈጠረ የዓለም መድኃኒት ኢየሱስ ክርስቶስ ነው ትርጓሜ እውነታው ሲገለጥ ማለት ነው። ወደ ሐዲስ ኪዳን አንተን ብናየው በመጽሐፍ ቅዱስ በብሉይ በሐዲስም ባህር ሲተረጎም ዓለም ነው። ምንድነው? ይህ ዓለም ነው ባህር የተባለው። ባህር ዓለም ነው። እኛን እንደውም አሳ ነው የሚለው መጽሐፍ ቅዱስ ከቃሉ ጋር ናቸው። አሳ በየት ነው የሚኖረው? አሳዎች የት ውስጥ ይኖራሉ? እኛ በየት እንኖራለን? አው በዚህ ዓለም አይደለም። አሳዎች በባህር ውስጥ እየተተማመሱ እንደሚኖሩ እኛም የምንኖርበት ዓለም ባህር ነው ለኛ ማለት ነው። ይህንን ዓለም ይህን ሁሉ ፍጥረት ጸጥ አድርጎ ይዞ አርሰንም ቆፍረንም በሰርተንም እንድንኖርበት ሁለንተናችንን ችሎ እንዲኖር እግዚአብሔር ባዘጋጀው መሰረት እንደዚያ ነው። በዚህ በሐዲስ ኪዳን ወንጌላዊ ቅዱስ ዮሐንስ በጻፈው መሰረት ጌታችን ከትንሣኤ በኋላ ለሶስተኛ ጊዜ ሲገለጥላቸው ጉባኤ ሰርቶ በጥብርያዶስ ባህር በሰራ ጊዜ በተገለጠ ባስተማረ ጊዜ ጌታችን ኢየሱስ ክርስቶስ ሐዋርያትን በዚያ ጠብቁ ይሏቸው ነበር። እነሱም አይ እሱን ከምንጠብቀው እስከሚመጣ ድረስ አሳ እናጥምድ ብለው የለመደ ግብር አይለቅምና ጴጥሮስ መረብ ይዞ ወደ ባህር ሄደ። ሌሎችም ተከትለው ወደ ባህር ሄዱ። ሲደክሙ አደሩ። አሳው ሞልቷል። ጥብርያዶስ ባህሩ ያሳ ባህር ነው። ያሳ መናኸሪያ ነው። ሲደክሙ አድረው ግን ምንም አላገኙም። አሳውን ያዩታል፣ መረብ ይዘዋል፣ ልምድም አላቸው። አሳ አጥማጆች ናቸው ሐዋርያት ራሱ ስራቸው። ነገር ግን እያዩት አሳው አይያዝም ነበር፣ መረቡ አይይዝም ነበር። ሲደክሙ አድረው ጧት ጌታችን መጣና በመካከላቸው ቆሞ አንዳች የሚበላ ነገር የላችሁም አላቸው። የለም ጌታ ሆይ ሌሊቱን ሁሉ ስንደክም አደርን፣ ግን ምንም አላገኘንም አሉ። ምን አላልን? አንዳንድ ጊዜ እግዚአብሔርን ሳይይዙ የሚወጡት ሩጫ ትርጉም የለውም። ነግደን የምናተርፈው አርሰንም የምናመርተው ተክለንም ፍሬ የምንለቅመው ማን ሲቀድም ነው? ከማን ፈቃድ ሲኖር ነው? አው በእግዚአብሔር ፈቃድ ስንጓዝ ነው። እሱ ጥብርያዶስ ጠብቁኝ ያለው አሳጥምዱልኝ አላለም ጌታችን። ባጭሩ ይሄ ነው። ለዚህ ነው ከእግዚአብሔር መንገዶች አትሆኑ፣ በሕጉና በሥርዓቱ ኑሩ። አድርጉ ያላችሁን አድርጉ፣ አታድርጉ ያለውን እሱን ተጠየቁት አታድርጉ ብላ ቤተክርስቲያን የምታስተምረው። ያለ እግዚአብሔር ትእዛዝና ፈቃድ የምንጓዘው ጉዞ ሁሉ ጨለማ ስለሆነ አድራሻው ጉድጓድ ስለሆነ ስለማይጠቅም ወጥመዱም ስለሚበዛ ነው። የሚያንቀን ወጥመድ ስለሚበዛ ነው። በሕግና በሥርዓት በትእዛዙ መጓዝ። በጥብርያዶስ ባህር ጠብቁኝ ያላቸው አሳ ሊያጥምዱ ሄዱ። አሳጥምዱልኝ ያላቸው ሲደክሙ አደሩ። እሱ እንዳላገኙ ያውቃል፣ ሁሉን አዋቂ ነው። ግን ጠየቃቸውና የሚበላ ነገር አላቸው አላቸው። ስንደክም አደርን፣ ግን ምንም የለም አሉ። ባህሩ ታላቅ ነው፣ አሳ ሞልቶታል፣ መረብ ይዘዋል። አሳ አጥማጆች ናቸው፣ ሙያቸው ነው። የጎደለው ምንድነው ሲባል ከእግዚአብሔር ሕግ ውጭ ናቸው ማለት ነው። ትእዛዙን አላከበሩም። የእግዚአብሔር ፈቃድ ትተው የራሳቸውን ፈቃድ ነበር ሲያራምዱ የነበረው። ከዚያ በኋላ ምን አላቸው ጌታችን? አውርዱ መሳግሬክሙ እንተ መንገለ ይምነ ባሕር፣ መረባችሁን አውርዱ በታንኳው በቀኝ በኩል አውርዳችሁ ምን በሉት ባህር ላይ ጣሉት አላቸው። አሁን ማን ፈቀደ ማለት ነው? ማን ፈቀደ? ራሱ ፈቀደ፣ ኢየሱስ ክርስቶስ ባለቤቱ። እሱ በፈቀደ ጊዜ ግን አውርደው መሳግራቸውን አውረዱ መሳግሪሆሙ፣ አውርደው ይህን መስገርቱን በጣሉት ጊዜ መረባቸውን ወተይዛ ብዙሃት አሳት፣ ብዙ አሳዎች በአንድ ጊዜ ተያዙ። እስከይሰጠጥ መረቡ ወሲሉ ሲቦቶ ጎትቶ ማውጣት እስከሚሳናቸው ድረስ መረቡ ለመቆረጥ እስከሚንቀጠቀጥ ድረስ አሳው እንደውም በአንድ ጊዜ 153 ታላላቅ አሳዎች መረቡ ላይ ሰፈሩ ይላል። ክብርና ምስጋና ለአምላካችን ይሁን። አያችሁ በእግዚአብሔር ፈቃድ ስንሄድ ሁሉም ነገር የተሟላ ነው። ጎደለው ይሞላል። ያጣነው ማግኘት እንችላለን። የራቀው ይቀርባል። የተበተነው ይሰበሰባል። የማን ፈቃድ ይሁን? በማን ፈቃድ እንጓዝ? በእግዚአብሔር ፈቃድ። አሁን ባጭሩ ምን ለማለት ፈልጌ ነው ወደዚህ የገባሁት ባህርና ዓለምን እንድናየው። መረብ የተባለው ወንጌል ነው። አሳ አጥማጆች የተባሉ መምህራን ናቸው። አሳዎች የተባሉ በዓለም ላይ ያሉ ምዕመናን ናቸው። ባህሩ ዓለም ነው ባጭሩ። አቃሉ ጋናችሁ ወንጌል ትርጓሜ ስለሚያስፈልገው ነው። አንዳንድ ጊዜ ወገኖቻችን መጽሐፍ ቅዱስን ይዘውታል፣ ግን ጥቅሱ ይጠቅሱትና በቃ ሌላ ትርጓሜ ያስፈልገውም ማብራሪያ ያስፈልገውም። በመጽሐፍ ቅዱስ ብቻ እንነጋገር፣ በጥሬ ቃሉ በዚህ ብቻ እንነጋገር። እንዴት ይሆናል? ትርጓሜ ያሻዋል። ወንጌል መተንተን አለበት፣ እስከ ጥጉ መተርጎም አለበት። አለበለዚያ ባህር ነው የሚለው አሳ ነው የሚለው ስለ አሳ ያወራል፣ ስለ ባህር ያወራል፣ ስለ አጥማጆች ያወራል፣ ስለ መረብ ያወራል። ምን ብለን እንተርጉመው? ካልተተረጎመ እንዴት መረዳት ይቻላል? ወንጌል
በእኛ ቤተክርስቲያን ወንጌል እስከ ጥጉ ይተረጎማል። ምክንያቱም ጌታችን ሲያስተምር በአብዛኛው 60% ወንጌል በራሱ በምሳሌ ነው የተሰበከው። ምሳሌውንም ተርጉምልን እያሉ ሐዋርያት መተርጎም እንዲያለበት ስለጠየቁ ተርጉሞላቸዋል። በዚህ መሰረት እየተረጎመች የምታስተምር የተሸፈነውን መግለጥ የምትችል የተሰወረውን የምትገልጥና የረቀቀውን የምታጎላ የጨለማው ዓለም መቅረዝ የኛ ቤተክርስቲያን ናት። ክብር ለቤተክርስቲያናችን ይሁን። ይሄ ነው እውነት ነው። ባህሩ ዓለም ነው። አሳዎች እኛ ምእመናን በዓለም ላይ የምንኖር ነን፣ የሰው ልጆች ነን። መረብ የተባለው ወንጌል ነው። መረቡን የሚጥሉት መምህራን ናቸው። በቀኝ በኩል ጣለው ማለት ወንጌልን በቅንነት በደግነት በፍቅር በርህራሄ በቸርነት በመግባባት ስበከው ማለት ነው። አሳዎችም ምእመናን ከባህር ከዓለም እየጠለቅ ወደ አማናዊት መርከብ ወደ ቤተክርስቲያኗ አቅርቦ ወደ መንግስተ ሰማያት ተብሎ የተሰጠ ነው። ስለዚህ ባህር ዓለም ከሆነ በዚያ ባህር ላይ የተገኘችው ታዳሿ ደመና ማናት? እሷ አረ ንገሩኝ፣ አመስግኗል፣ ድንግል ማርያም ናት። ስለዚህ አያት ለጊዜው በቀርሜሎስ ተራራ ላይ ሆኖ ከውቅያኖስ ባህር ስትወጣ አያት ታናሽ ደመና ያንን የሰማርያን ሕዝብ የተራበ ሕዝብ አንድ ቀን ያጠገበች ያረካች ደመና ዝናብ ያስገኘች ንጹህ ዝናብ ያስገኘች ናት። ወደ አማናዊ ትርጓሜው ስንመጣ ግን ያ ምሳሌያዊውን የብሉይ ኪዳኑ ወደ ሐዲስ ኪዳኑ አንተተን ስንተረጉመው ከዚህ ከተንጣለለው ባህር ከታላቁ ዓለም ውስጥ የተገኘች አምላክን ለመሸከም ለመውለድ ጡት ለማውጣት ለማጥባት ለማሳደግ በጀርባዋ ለመሸከም ለማዘል የበቃች የ15 ዓመቷ ሕፃን ከባህሩ ዓለም የተገኘች ናዝሬት ገሊላ ቤተ መቅደስ በ15 ዓመቷ ሐርና ወርቅ እየፈተለች የተገኘች ገብርኤል ተንበርክኮ መልአኩ ያመሰገናት ክብር ያቀረበላት የአምላካችን እናት ድንግል ማርያም ናት። እውነታው ይሄ ነው። ታናሽ ደመና አላት የ15 ዓመት ሕፃን ሆና ነው አምላኳን የወለደችው። ከዚያች ደመና ታናሿ ደመና ወደ ላይ ከወጣች በኋላ ዓለምን ተቆጣጠረችው። ንጹህ ዝናብ ወረደ፣ ዓለምን መገበ። ከታናሿ ደመና ከድንግል ማርያም የተገኘው የዓለም የሕይወት ምግብ ኢየሱስ ክርስቶስ ከዛ ተገኘና እውነተኛው መጠጥ አማናዊ መጠጥ አማናዊ ምግብ ክርስቶስ ከድንግል ተወለደና ያቺ ሰማርያን ያጠገበችው የኤልያስ ደመና ድንግል ማርያም ግን ዓለምን ሁሉ የተረበውን ዓለም ያጠገበ አማናዊ መጠጥና ምግብ ክርስቶስን አስገኝታለች። በዚህ መንገድ ነው ቤተክርስቲያን ተርጉማ የምታስተምረው። ለዚህም ነው ሊቁም ሲናገር ቅዱስ ኤፍሬም አንቲ ዘበአማን ደመና እንታስተራይኪ ለነ ማየ ዝናብ፣ እነሆ ንጹህ ዝናብን ይዘሽ የተገኘሽልን እውነተኛ ደመና እመቤታችን አንቺ ነሽ። እስኪ በሉ እነሆ በሉ እስኪ ንጹህ ዝናብን ይዘሽ የተገኘሽ እውነተኛ ደመና እመቤታችን አንቺ ነሽ። አመስግኗት። ምን ይዘሽ የተገኘሽ? ንጹህ ደመና፣ ንጹህ ዝናብን ይዘሽ የተገኘሽ እውነተኛ ደመና። ሐሰተኛ ደመና ስላለ ነው ምን አሉ በተርጉማኑ የሐምሌና የነሐሴ ደመና ነሽ እንጂ የግንቦትና የሰኔ አይደለሽም አሉ። የግንቦትና የሰኔ ደመና በሰማይ ላይ አንዣቦ ታይቶ ዝናብ ሳያዘን ነፋስ ሊበትነው ይችላል። የሐምሌ የነሐሴ ደመና ግን ካንዣበበ ዝናብ ሳይሰጥ ምን አይልም አይበተንም። አንቺም ደግሞ ነቢያት በዘመን ሂደት የተናገሩለት ትንቢት የተራቀቁት ረቂቅ የሆነ ትምህርት ነገረ መለኮት አምላክ ሰው ሆኖ ዓለምን እንደሚያድን 5500 ዘመን ደጅ እየጠኑ ነቢያት ደጅ ጠንተው ተስፋ መስቀል የሰበኩለት አማናዊ ዝናብ ክርስቶስ ካንቺ ተገልጧልና እውነተኛ መጠጥ ክርስቶስ ስለተገኘ እውነተኛው ንጹህ ዝናብ ማየ ሕይወት ክርስቶስ ካንቺ ስለተገኘ እውነተኛ ደመና እመቤታችን አንቺ ነሽ ላይ ተረጉማሉ። የቅዱስ ኤፍሬም ሐሳብና ትርጓሜ ነው። ሌላው ወደ ነብዩ ኢሳይያስ ወስዳችሁ ደግሞ በዚህ በትንቢተ ኢሳይያስ ምዕራፍ 19 ከቁጥር 1 ላይ ስትመለከቱ ወናሁ ይወርድ እግዚእነ ተጽዕኖ በደመና ቀሊል ውስጥ ምድረ ግብጽ ከተወለደ በኋላ ጌታችን ወደ ግብጽ መሰደዱን ማቴዎስ 2 ሲተረጉም 700 ዓመት ቀርቦ የነበረው ኢሳይያስ ከ700 ዓመት በኋላ የተወለደው ክርስቶስ ያስገኘችው አማናዊ ደመና ድንግል ማርያም ተወልዶ ግብጽ እንደሚሰደድ ግብጽ ሲሰደድ ደግሞ በደመናዋ ላይ ተጭኖ እንደሆነ
ደመናዋ ድንግል ማርያም ልጇን ታቅፋ በጀልባዋ አዝራ ግብጽ እንደምትወርድ 700 ዓመት ቀድሞ ተናግሯል። የነብይነት መስፈርት ያልኳችሁ ነው። በጣም የሚደንቀው ሐና የለችም፣ የሐና ማህፀንም የለም፣ ኢያቄም የለም፣ የኢያቄም አብራክም የለም። ምክንያት የሚሆኑ እናት አባት አያት ቅድመ አያት ሳይወለድ ድንግልን አይቶ የተናገሩ ኢሳይያስ ናቸው። ነብይነት አያቸው 700 ዓመት እኮ ሰነጠቀና ነው ምልክቱ። ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙ አማኑኤል ይባላል። እግዚአብሔር ከማን ጋር ነው? ክብርና ምስጋና ለስሙ ከኛ ጋር ነው። አሁን ይሄ 700 ዓመት ነው አይቶ የተናገረው ነብይነት አያችሁ። በኢሳይያስና በአማኑኤል መወለድ በድንግል ማርያም መገኘት መካከል 700 ዓመት ልዩነት አለ። ድንግል ማርያምን ለማየት ስለሷ ለመመስከር አማኑኤል መወለዱን እግዚአብሔር ከኛ ጋር እንደሆነ ለመመስከር 700 ዓመት ሳይገድበው ሰንጥቆ አይቶታል። የራቀውን አቅርቦ የመናገር የማየት ብቃት የተሰጣቸው አንዱ ጸጋቸው ነው ለአባቶቻችን ነቢያት። እነሆ በፈጣን ደመና ተጭኖ ጌታችን ወደ ግብጽ ወርዷል። እስኪ በሉ እነሆ በሉ እስኪ በፈጣን ደመና ተጭኖ ጌታችን ወደ ግብጽ ወርዷል። ደመና ማናት? እሺ ጌታችን በማን ተጭኖ ሄደ ግብጽ? አዝላው ወረደች ማለት እኮ ነው። አያችሁ በደመና ላይ ዝናብ እንደሚጫን ደመና በላይ ሳይንዣብብ ውሃን ተሸክሞ ነው። በነገራችን ላይ የዝናብ ምንጩ መሬት ነው፣ ከሰማይ አይደለም። ዝናብ መነሻው ከመሬት ነው። ይሄ በትርጓሜ ፍልስፍናችን የብሉይ ኪዳን ሊቃውንት ሲተረጉሙት እስትንፋሰ ማይ ነው ይላሉ። ዝናብ ከየት ነው ምንጩ? ከባህር ነው። ከየት ነው? ከላይ አይደለም የሚመነጨው ዝናብ፣ ከባህር ከታች ነው። አይታችሁ ከሆነ ትንፋሽ አለው ባህር፣ እንደ ሰው ትንፋሽ አለው። ህይወት የሌለው ፍጥረት ስለሌለ በስነ ፍጥረት ትምህርት ስለዚህ ተነፍሳል። ባህር ሲተነፍስ ያ ትንፋሹ ጉም ብለን የምንጠራው ጉም ይሆናል። ያንን ጉሙ ደግሞ ወደ ምልክ እያደገ ሲሄድ ወደ ደመና ይቀየራል። ደመናው ወደ ዝናብ ወደ ውሃ ይቀየራል። ተዛዝሎ ወደ ሰማይ ይወጣል። በመጽሐፈ ሄኖክ ትርጓሜ ፍልስፍና ሊቃውንት ሲያስቀምጡት ነፋስ ይጸውሮ ለጊሜ ነፋሱ ጉሙን ይሸከመዋል፣ ጊሜ ይጸውሮ ለደመና ይሄ ጉሙ ደግሞ ደመናውን ይሸከመዋል። ደመና ይጸውሮ ለማይ ደመናው ደግሞ ውሃን ይሸከማል። ከመዚህ አርግ ውስጥ ተጸናፍ የጠፈር ዘውቱ ጽንፈ ምድር ጳራሊሁ ይሄ ወደ ምድር ዳርቻና ወደ ሳይ ወደ ጠፈር ተዛዝሎ ከወጣ በኋላ በወንፊት አምሳል ዓለምን ለመመገብ እግዚአብሔር እንደገና ዝናብን ያወርደዋል። አውርዶ ዓለምን በአንድ ጊዜ ይመግባል። እንደዚሁም ደግሞ እመቤታችን ድንግል ማርያምን ዓለምን ስጋዬን ብሉ ደሜን ጠጡ ብሎ ራሱን የሕይወት ምግብ አድርጎ የሰጠው ክርስቶስ ስላስገኘች ንጹህ ደመና ትባላለች። ደመና ውሃን ተሸክሞ እንደሚያንጫብብ ድንግል ማርያም ደግሞ ልጇን ተሸክማ ወደ ግብጽ ተሰዳለች። ይሄ 700 ዓመት ቀድሞ ማቴዎስ ተሰደደ ብሎ ሳይጽፍ በደመና ተጭኖ ግብጽ ወረደ ብሎ ነብዩ ተናግሯል። ክብር ለእናታችን ይሁንና ይሄ ነው። ሌላው በሶስተኛ ደረጃ ደመና ሙሴ ይሏታል። 430 ዘመን እስራኤላውያን በግብጽ ባርነት ከኖሩ በኋላ ከግብጽ ባርነት በኋላ በብዙ ለቅሶ በብዙ ጩኸት እግዚአብሔርን ተማጽነው እግዚአብሔር ሰምቷቸው በሙሴ አማካኝነት እግዚአብሔር ግብጽ ወረደ። በብዙ ተአምር ሕዝቡን ነፃ አውጥቷል። ከግብጽ ባርነት ነፃ ከወጡ በኋላ ሰማይ የመሰለ ባህር እግዚአብሔር ከፍሎ በየብስ አሻገራቸው። የሚበላ ነገር የለም ሲሉ እግዚአብሔርን ጠይቆ ከሰማይ መና በደሌ ካይል ወረደ። ጥንጫ ላይ ውሃ ፈለቀ መገባቸው። ዋይ ፀሐዩ አቃጠለን፣ ያሸዋው ግለት ጫማችን አቀለጠው። እንዴት ብለን ይሄንን 40 ዓመት ጉዞ እንጨርሰዋለን ብለው አለቀሱ። በሚያለቅሱበት ጊዜ እግዚአብሔር ብሩህ ደመና አዘዘላቸው ይላል። ያን ብሩህ ደመና ሲተረጉሙት 7 ደመና ታዘዘ። ምን ታዘዘ? አዎ 4 ደመና በግራና በቀኝ ሁለት 4 ደመና ጥላት ጦር ወግሮ እንዳይመታቸው እንዳያያቸውም የሚሰውር ነው። 4ቱ ደመና አንዱ ደመና ከላይ ዋይ ፀሐይ እንዳያቃጥላቸው እንደ ጥላ ማጥላት እንደ ድንኳን ሆኖ ፀሐይ መከላከል ነው 5ኛው ደመና። 6ኛው ደመና ጫማቸው እንዳይቆሽሽ እሾክ እንዳይወጋቸው አሸዋው ግለት እንዳያቃጥላቸው በጫማ ላይ ደመና ይጫሙ ነበር ነው የሚለው። ይነጠፍላቸው ነበር።
ሰባተኛው ደመና የሰባት ቀን ጎዳና እየጠረገ ጫካ እየመነጠረ 40 ዘመን መርቷቸዋል። አሁን በዚህ ደመና ታጅበው የሚገቡት ርስት እንደገቡ እንደገናም ደግሞ በደመና መታጀብ ብቻ አይደለም። ደመናው ከፊትና ከኋላ ማጀው ብቻ ሳይሆን ከሰማይ መና እየወረደ እንጫ ላይ ውሃ እየፈለቀላቸው በዚህ መካከል ማለፋቸውና ክብር ማግኘታቸው ዓለም ሁሉ በደመና ተከብረው እንደተጓዙ የዓለም ሁሉ ክብር ይገለጽ ዘንድ ሰማይና ምድርን የፈጠረ ራሱ እግዚአብሔር የክብሩ መገለጫ አድርጎ የመረጣት አማናዊ ደመና ማን ስለሆነች ነው? እመቤታችን ብሩህ ደመና ነው። ውስጡ በብርሃን የተሞላ ግን ደመና ነው አሉ። የብርሃን ማደሪያ የሆነች ብርሃን የተባለ አምላካችን እውነተኛው ብርሃን የዚህ ዓለም ብርሃን ሳይሆን ጠፈር ደፈር የሚከለክለው ያልሆነ ነገር ግን ሁሉ ጊዜ በቅዱሳን ሕይወት የሚያበራ የዓለምን የጨለመውን የሰዎች የሕይወት ጨለማ አስወግዶ በሰዎች ሕይወት ያበራ ጨለማችንን ሁሉ ያስወገደ አማናዊ ብርሃን ክርስቶስ የተገኘባት አማናዊ ደመና ማን ስለሆነች ነው? ክብር ለኢየሱስ ክርስቶስ ይሁን። በእውነት ደመና በዚህ ተረጎማል። ግን ደመና ብቻ አይደለችም እመቤታችን ምሳሌ ሲነገር። ሌላው አንድ ልንገራችሁና ስለ ደመና ወደ አዲስ ኪዳን እንመጣለን። ነቢያት አባቶቻችን በዚህ መንገድ ሲገልጡ ጠቢቡ ሶሎሞን ደግሞ ቅድመ ልደተ ክርስቶስ 960 ዓመት ዓለም ላይ የነበረ የዳዊት ልጅ ነው። እሱም እመቤታችንን ሲገልጣት መኑ ይትዛቲ እንተ ተአርግም ገዳም ከመደመና ዘጠፈረ ሰማይ ወከመ ሰርጸጺ ስትነታ። ይቺ ማናት? ከምድረ በዳ የምትወጣ ይቺ ማናት? በክብር እያንዣበበ ሰማይን እንደሚቆጣጠር ደመና ዓለምን የተቆጣጠረች ይቺ ማናት ይላል። እስኪ በሉ ከምድረ በዳ ወጣ በሉ እስኪ ደመና ሰማይን እንደሚቆጣጠር በክብር የተቆጣጠረች ይቺ ማናት? አያችሁ፣ ያ ማለት ታናሽ ደመና ያላትን ኤልያስ ጠቢቡ ደግሞ መኑ ይትዛቲ እንተ ተአርግም ገዳም ከምድረ በዳ የምትወጣ ይቺ ማናት? ደመና ከውቅያኖስ ከባህር ትንፋሽ ሆኖ ወጥቶ ትንሽ ሆኖ ከወጣ በኋላ እየተነነ ወደ ላይ ሲወጣ ዓለምን መቆጣጠር አቅም አለው። እርሷም ከሐና ከኢያቄም ከነሱ የአብራክ እየተገኘች ከሊባኖስ ተራራዎች መካከል ከነብሮች መናኸሪያ ከአንበሶች በረት መካከል ሕፃን ሆና የተገኘች ግን በክብር ሰማይና ምድር የተቆጣጠረች ሰው ሁና ከሰው ተወልዳ ወላዲት አምላክ ተብላ ፈጣሪዋን ወልዳ ታቀፋ ያሳየች ይቺ ማናት ብሎ ምድረ በዳ ያለው ዓለምን ነው። በረሃ ማለት ነው። ከበረሃው ዓለም በኃጢአት ምክንያት ከጽድቅ የተራቆተ የሰው ዘር መርገምን ተኮናንቦ ያለ ዓለም በዚህ ምድር ላይ በመርገም ቁጥጥር ስር ካለ ዓለም ተስፋ ከቆረጠ ከአዳም ዘር መካከል ለዓለም ሁሉ ተስፋ የምትሆን መርገም የሌለባት ንጽሕት ዘር ለአምላክ እናቱ ላይ የተገኘች ይቺ ማናት ይላል። በረሃ ያለው ይህን ዓለም ነው። ምክንያቱም በኃጢአት በረሃ ወድቋልና ዓለም በሙሉ ከጽድቅ ተራቆቷልና ከጽድቅ በተራቆተው ዓለም ውስጥ ጽድቅን ገንዘብ አድርጋ ለዛውም ደግሞ ዓለምን መርምሮ ብቻዋን ያገኛት በ15 ዓመቷ አምላኳን የወለደች ዓለምን ሁሉ የሚመግበውን እቅፍ አድርጋ ይዛ ቤተልሔም ጡት ይዛ እያጠባች የተገኘች የአምላካችን እናት ማናት? እሷ አመስግኗ ድንግል ማርያም ናት። አሁን አስቡት ኢየሱስ ብለን ስንሰብክ ትናንት በደንብ ነገረ ክርስቶስ ክቡር መምህራችን መጋቢ ሐዲስም ሁላችንም በደንብ ተነጋግረናል። ስለ ነገረ ክርስቶስ ስለ ኢየሱስ ተናግረናል፣ ሰብከናል። መሰበክ ስለሚገባው የዓለምም አዋጅ ስለሆነ የትምህርታችንም የአምልኮታችንም ማዕከል ስለሆነ ግድ ነው። መነሻውም መድረሻውም ምሰሶውም የዓለም መድኃኒት እሱ ስለሆነ የቅዱሳን ሁሉ ክብር የክብራቸው መገለጫ እሱ ክብራቸው ስለሆነ ግድ ነው። እሱ ማዕከላችን ነው። የአምልኮታችንም የስብከታችንም ማዕከል ኢየሱስ ክርስቶስ ነው። ክብርና ምስጋና ለስሙ ይሁንና ግድ ነው። ግን እስኪ ተመልከቱት፣ ያንን ያላየነውን እግዚአብሔር የማይታይ እግዚአብሔርን ለማየት በየት በኩል አየነው ስትል ጡት እያጠባች እኮ ቤተልሔም እነሆ አምላክህ እነሆ አምላክሽ ብላ እኮ በገሃድ ታቅፋ ያሳየች እኮ ሰማይና ምድር የማይችሉትን 20 ዓለማትን በመዳፉ እንደ እንቁላል ጨብጦ የሚገዛ ውቅያኖሶችን በፍኙ የሚዘግን እግዚአብሔር እኮ
እቅፏ ላይ ይዛ የተገኘች ንጽሕት ዘር ድንግል ማርያም ብቻ ናት። ድንግል ማርያም ታያችሁ። ይሄንን ነው ይሄን ክብሯን መግለጽ ነው። በነገራችን ላይ የድንግል ማርያም ክብር የመጨረሻ ክብሯ ምንድነው ከተባለ መጻሕፍት እንደሚሉት በአባቶቻችንም አስተምሮ ወላዲት አምላክ የሚለው የክብሯ ጥግ ነው። ይሄ አቃሉ ጋናችሁ እዚህ በታች ዝቅ ማድረግ የሚችል ምንም ፍጡር የለም። እዚህ ላይም ሊጨምርላት የሚችል ምንም ፍጡር የለም። የኛ ድርሻ ማመስገን ስለ ክብሯ መመስከር ነው እንጂ እምንጨምርላትም እምንቀንስላትም ክብር የለም። ፍጡር ሊጨምርላት ሊቀንስላት አይችልም። ለምን? ዓለምን የፈጠረው ወልድ አስገኝታለች። ክብር ለእናታችን ይሁንና አስገኝታለች። ምንም የኛ ድርሻ ማመስገን ነው። ብናከብራት እንከብራለን። ክብር ለማግኘት ነው እናከብራት። እምንጨምርላት ግን ክብር የለም። አያችሁ፣ ለመቀደስ ነው እምንቀድሳት። አያችሁ፣ ምናመሰግናት እኛ ለመመስገን ነው። ክብር በእግዚአብሔር ለማግኘት ነው። ለሷ ግን እምንጨምርላት ነገር የለም። አይደለም ሰው እኮ መላእክት እኮ እግዚአብሔር ሳያዩት እኮ 5500 ዘመን ኖረዋል። እንኳን እኛ ሚካኤል፣ ገብርኤል ነገደ መላእክት እኮ እግዚአብሔር አምላካቸውን ያዩት እኮ ድንግል ታቀፈው ቤተልሔም። በሰማይ አላዩትም፣ በአርያም አላዩትም፣ በኢዮር አላዩትም፣ በራማም አላዩትም። በመንበረ ጸባዖት እግዚአብሔር ረቂቅ ሆኖ በባህሪ መለኮቱ ፍጡር አየውም። በተለያየ በንጉሥ አምሳል በዙፋን ላይ ተቀምጦ በተለያየ ህብረ ምሳሌ ተገልጦላቸዋል እንጂ በራእይ እንጂ ቀጥታ ፍጡር ፈጣሪው ማየት አይችልም። ድንግል ሳትታቀፈው በስጋ ከድንግል ሳይወለድ ፈጣሪውን ያየ ፍጡር የለም። እውነታው ነው። ግን የታይ ከተባለ ድንግል ማርያም ታቅፈው አምላኳን ወልዳ ጡት እያጠባቸው አያችሁ። ይሄንን ነው ይሄን ክብሯን ነው የምንመሰክረው እኛ። ይሄን ክብሯን ነው የምንናገረው። ነው ዘያፈጥፎሙ ለመላእክት ያሐውጹም ወለዘም ቅድማለን ዓለም ሳይፈጠር የነበረ እግዚአብሔርን መላእክት ማየት ይጎበኙ ነበር ነው የሚለው። መቼ ነው የምናየው? እያመሰገነው ነው። ሌሊትም ቀንም ያመሰግናሉ። ስራቸው ማመስገን ነው። ረፍት የላቸውም። ረፍታቸው ምስጋና ነው። ቅዱስ ቅዱስ ነው። ዓለም ከተፈጠረ ጀምሮ ቅዱስ ቅዱስ እያሉ ነገደ መላእክት እያመሰገኑት በሰማይ በአርያም ያሉ ረቂቃን መላእክት እያመሰገኑት አይተውት ግን አያውቁም። መቼ ነው የምናየው? መቼ ይሆን አይተን የምናመሰግነው? አምላካችንን መቼ ነው የምናየው የሚል የሚናፍቁ ነበሩ። ነገደ መላእክት በአጠቃላይ በናፍቆት ላይ የኖሩ ናቸው። ሙሴ በአንድ ወቅት ማየት ፈልጋለሁ አለው እግዚአብሔር። በዚህ ኦሪት ዘጸአት ምዕራፍ 33 ላይ አንተን ማየት ፈልጋለሁ። ምክንያት አለው ለጥያቄው ማለት ነው የጠየቀበት። ምን አሉ መሰላችሁ? እስራኤል ዘሥጋ በምድረ በዳ በሚመራቸው ጊዜ ቃዴስ በርኔ በሚባለው አካባቢ ሲመራቸው አንተ እግዚአብሔር ጋር ተነጋገርኩ ብለሃል፣ ጽላት ሰጠኝ ብለሃል፣ ሕግ ሰጠኝ ብለሃል፣ ደብተራ ኦሪት ሰጠኝ ብለሃል። 40 ቀን 40 ሌሊት አብሬ ቆየሁ በሲና በኮሬብ ተራራ ብለሃል። ስለዚህ ከእግዚአብሔር ጋር ጧትም ማታም 40 ቀን ሙሉ እግዚአብሔር ከተነጋገረ አይተዋል ማለት ነው። አይቼዋለሁ አብሬ ተነጋገርኩ ካልክ ኖርኩኝ ካልክ እግዚአብሔር ጋር አይተዋል ማለት ነው። ስለዚህ እግዚአብሔር ማንን ያክላል ማንን ይመስላል ወርዱ ቁመቱ መልኩ ማንን እንደሚመስል እንድትነግረን እንፈልጋለን ብለው ህዝቡ አልጠየቁኝም እንጂ ቢጠይቁኝ መልስ የለኝም ማለት ማን ያለው ለነገ ሊጠይቁኝ ይችላሉ። ጽላት ሰጠኝ ብያቸዋለሁ። እሺ ብለው ተቀበሉ። ያምልኮት መገለጫ ሕግ ሰጠኝ አድርጋት አድርጌን ነገርኳቸው። እሺ ብለው ተቀበሉ። ታቦት ደብተራ ኦሪት ሰጠኝ ቤተ መቅደስ ነገርኳቸው። እሺ ብለው ተቀበሉ። ታዲያ ይህን ሁሉ ሲሰጥ እግዚአብሔር ሳታየው ነው እንደሰጠው ምን ያክላል ማንን ይመስላል መልኩ ቁመቱ ወርዱ ብለው ቢጠይቁኝ መልስ የለኝም። ስለዚህ ልይ አለው። ማየት ፈልጋለሁ አለው እግዚአብሔር። ምን አለው? እግዚአብሔር ሆይ ጌታዬ ራስህን ግለጥልኝ ማየት ፈልጋለሁ አለ። ሲጠይቁኝ መልስ እንዲሰጥ ህዝቡ አለ። እዚያ እግዚአብሔር ምን አለው መሰላችሁ? አልቦ ዘይሬ ገጺ የምዘበ ህይወቱ በዲበ ምድር እኔን አይቶ በህይወት መኖር አይቻልም አለው። አቃሉ ጋናችሁ እንደውም በትርጓሜ ዮሐንስ አፈወርቅ መጠነ ህጠተ ሰናፔ ነው። የሰናፍጭ ቅንጣት ያክል ራስን ብገልጥልህ በህይወት የለም በቃ። ስለዚህ 600 ሺህ ህዝብ ሜዳ ላይ ይቀራል። ማን ይመራዋል? ሙሴ ተስፋ የሚያደርጉት አንተን ነው። እኔ ራሴ አንተን ነው። የልቤ ማረፊያ ነው። የዋቅን ደግነ ህዝቡ እንድትመራው በህይወት እንድትኖር ፈልጋለሁ። ወይስ ተገልጨልህ ከዚያው ትቀራለህ? በዚያው በረሃ ላይ ትቀራለህ? ለምን ግድ የለም እኔን ማየት ይቅርብህ አለው። ይህን ካለው በኋላ ግን ጨርሶ ተስፋ እንዳይቆርጥ ምን አለው? በኋላ ታየኛለህ፣ አሁን አይደለም። ያ ማለት ደብረ ሲና ታየኝም፣ ደብረ ታቦር ላይ ታየኛለህ። በመለኮት ያልታይም በስጋ ማርያም ተገልጬ በደብረ ታቦር ታያለሁ።
ብሉይ ኪዳን ላይ አታየኝም፣ አዲስ ኪዳን ላይ ታየኛለህ ማለት ነው። ቀጠሮ ሰጠው። 1600 ዓመት በኋላ ታቦር ተራራ ላይ እንደሚገለጥለት ቀጠሮ ሰጠው። ተስፋ እንዳይቆርጥ ግን ማየት አይቻልም ማለት ነው። በዚህ መሰረት ሰው መላእክትም እግዚአብሔርን አይታወቅም በብሉይ ኪዳን ማለት ነው። ቅድም እንዳልኳችሁ በራእይ ንጉስ መስሎ በህልም ይታያቸዋል። ኢሳይያስ ሕዝቅኤል አየነው ይላል። እግዚአብሔር ዘወትርም አየሁት ይላል ዳዊት። ይሄ በራእይ ነው የሚታያቸው፣ በህልም ይታያቸዋል እንጂ ቀጥታ ፍጡር ፈጣሪ አያዩም ነበር። ታዲያ የታየው ከተባለ ናዝሬት ገሊላ ቤተልሔም ምን እያደረገ ጡት እየጠባ ማን ይዞት? ድንግል ማርያም ታቅፋው ጡት ስታጠባው ተገለጠ። የድንግል ማርያም ከዚህ የበለጠ ምን ክብር አለ በምድር ላይ? ክብር ለእናታችን ይሁን። እውነታው ይሄ ደግሞም አላያችሁም? መልአኩ ራሱ ድንግል ማርያምን ሊያበስር በመጣ ጊዜ 5500 ዘመን ሲፈጸም ነቢያት ትንቢታቸውን ተናግረው ጨርሰው መደምደሚያ ያደረገው የቅዱስ ገብርኤልን የምስራች ነው። ታላቁን ዜና ተሸክሞ የመጣው ታላቁ መልአክ ቅዱስ ገብርኤል መጣ ወደ ናዝሬት ገሊላ ነው የሚለው በስድስተኛው ወር ብሎ የሉቃስ ወንጌል ምዕራፍ 1 ቁጥር 26 ጀምሮ ስታነቡ በስድስተኛው ወር ገብርኤል መልአክ ወደ አንዲት ሀገር ናዝሬት ገሊላ የምትባል ብዙ ገሊላ አለና ስሟ ናዝሬት የተባለ ወደ አንዲት ድንግል ብዙ ደናግል አሉና ስሟ ማርያም የተባለ ሐርና ወርቅ የምትፈትል በቤተ መቅደስ ውስጥ ያለች የ15 ዓመት ሕፃን ወደ እርሷ መጣ ነው የሚለው። ለዘካርያስና ለኤልሳቤጥ ልጅ እንደሚወልዱ ባበሰራቸው በስድስተኛው ወር ናዝሬት ገሊላ መጣ። ማን? ቅዱስ ገብርኤል ከሰማይ ተልኮ መጣ። ሲመጣ እግዚአብሔር በዚህ በነገረ ማርያም ላይ ማስጠንቀቂያ ጋር ነው መልአኩን የላከው። ለምን ማስጠነቀቀው መልአኩን ቅዱስ ገብርኤል ለሚለው ትርጓሜ ሲሰጠው ዘካርያስን ሚስት ኤልሳቤጥ ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙ ዮሐንስ ይባላል። ደስታ ማለት ነው ትርጓሜው። ይሄንን ብሎ ሲነግረው መልአክ ግሩም መልአክ ነውና በመቅደስ የተገለጠለት ደንግጦ ፈራና ተጠራጠረ ይላል። ተቃሉ ጋር ናችሁ? አዎ ደነገጠ፣ ፈራ፣ ተጨነቀ። መልአኩም አትፍራ ብሎ ለማጽናናት ፈለገ። ካህኑ ግን ደነገጠ። ከድንጋጤውና ከፍራቱ የተነሳ የተበሰረውን ብስራት ልጅ እንደምትወልድለት ኤልሳቤጥ ዮሐንስ እንደምትወልድለት ሲነግረው ለመቀበል አልደፈረም። ጥርጣሬ ውስጡ አደረበት ይላል። ያን ጊዜ መልአኩ ምን አለው? ነገሬን አልተቀበልከኝም፣ ተጠራጥረኸኛልና ልጁ መወለዱ አይቀርም፣ ከዚያ ሊሰጠ ጸጋ ነው ይወለዳል። ኤልሳቤጥም ካረጀች ካፈጀች በኋላ ከ90 ዓመት በኋላ ትወልዳለች። ለእግዚአብሔር የሚሳነው ነገር የለም፣ ሁሉ ይሆናል። ነገር ግን አንተ የመጣልን የምስራች ከእግዚአብሔር የመጣው ነኝ መልአኩ ቅዱስ ገብርኤል ይህን ሁሉ ነግሬ አላመንከኝምና ልጁ እስከሚወለድ ምልክት ይሁንህ፣ አፍ እንዲዳ ይሆናል አለ። መጽሐፍ ቅዱስ እንደሚነግረን ከዚያ ሰዓት ጀምሮ ዮሐንስ ተወልዶ ስም እስከሚወጣለት እስከ 8ኛው ቀን ድረስ አፉ ዲዳ ነበር ይላል። ይህ በሆነ በስድስተኛው ወር ወደ ናዝሬት ገሊላ ቤተ መቅደስ ተላከ ብሎ እዚያው የሉቃስ ወንጌል ላይ ያስቀምጥልና ከ26 ቁጥር ጀምሮ ያለው ወደ አንዲት ድንግል ስሟ ማርያም የሚባል እስኪ በሉ ወደ አንዲት ድንግል በሉ እስኪ ስሟ ማርያም የሚባል ወደ እሷ ሄደ። ሲሄድ ምን አለ መሰላችሁ? በማስጠንቀቂያ ላከው አሉና በነገረ ማርያም ሊቃውንት አባቶቻችን ደረጃ በደረጃ መጀመሪያ ክብርና ሰላምታ ስጣት። አሁን የምትነግራት ነብይ አይደለም፣ ሐዋርያ አይደለም፣ መምህር አይደለም። አሁን የላኩ ወደ እናቴ ነው። ደረጃ በደረጃ መጀመሪያ ትጸንሻለሽ እንዳትላት ሄደ ሰላም ታቅርብላት። ምን አቅርብላት? ሰላም ታቅርብላት። ክብር ስጣት። እናቴ ናትና ለእግዚአብሔር አይ ክብር ለአምላካችን ይሁን ነው። እናቴ ናት፣ እናቴ ናት። ክብር ስጣት። ለዚህ ነው ኦርቶዶክሳውያን ክብር የምንሰጣት። ክብር ስጥ ተብሏል። መልአኩ እንኳን ሰው እንኳን እኔ እንኳን እናንተ ቅዱስ ገብርኤል ክብር ስጥ ለእናቴ ብሎታል እግዚአብሔር። ሄደ መጣ። እንደተባለውም እንደው ክንፉን እያማታ ዝቅ ቁጭ ብድግ እያለ ሰገደላት ነው የሚለው በነገረ ማርያም። ይሄን ወንጌሉም ላይ ስትመለከቱ መጀመሪያ መጥቶ ጸጋን የተሞላሽ ወይም የሞላብሽ ሆይ ምን ይበልሽ ነው ያለው። እንደው ቀጥታ መጥቶ እንደ ዘካርያስ ትጸንሳለሽ አላለም። ቀጥታ መጥቶ አላለም። አስቡት። አንደኛ የመጀመሪያ ምንድነው ያላት? ጸጋ የተሞላሽ ወይም ጸጋ የሞላብሽ ምን ይበልሽ? ደስ ይበልሽ። አንደኛ። ቀጥሎ ሁለተኛ ከሴቶች ተለይተሽ አንቺ ምን ያልሽ ነሽ? ደረጃ በደረጃ አያችሁ። ከሴቶች ተለይተሽ አንቺ ምን ያልሽ ነሽ? የተባረክሽ ነሽ በእግዚአብሔር ዘንድ ይበሉ እስኪ ባለሟልነትን አግኝተሻልና
ከሶስቱ ቅዱስ አንዱ ቅዱስ ወደ አንቺ ይመጣል። ወንድ ልጅ ትጸንሻለሽ፣ ትወልጃለሽ፣ ስሙ ኢየሱስ ይባላል። ትርጓሜው ምን ማለት ነው? የዓለም ሁሉ ምን ማለት ነው? መድኃኒት ማለት ነው። ክብርና ምስጋና ለስሙ ይሁን። መድኃኒት አያችሁ፣ ጸጋ ይሞላብሽ የሚለው ሊቃውንት ሲተረጉሙት ለነቢያት የነቢይነት ጸጋ፣ ለሐዋርያት የሐዋርያትነት ጸጋ፣ ለሰማዕታት የሰማዕትነት ጸጋ፣ ለሰባኪውም፣ ለቀዳሹም፣ ላወዳሹም ለሁሉም ጸጋ የተትረፈረፈ ጸጋ ለሁሉም ጸጋ አለው ሰጥቷል። እግዚአብሔር አድሏል፣ የማያልቅበት ጸጋ። ለሷ ግን ይሄ ጸጋ ሰጥቶሻል ሳይሆን የሞላብሽ ነው ያለው። ምክንያቱም የጸጋ ሁሉ ባለቤት ራሱ ባለቤቱ ያደረባት ማደሪያ ስለሆነች ነው። ማደሪያ ነሽ። የጸጋ ሁሉ ባለቤት እግዚአብሔር ያድርብሻል። የተሸረፈ ክብር የለሽም። የተሟላ ክብር፣ ሙሉ የሆነ ክብር፣ የክብር ሁሉ ባለቤት የቅዱሳን ክብር ራሱ እግዚአብሔር በአንቺ ላይ ያድራል። የጸጋ ሁሉ ባለቤት ያድርብሻል ማለት ነው። ጸጋን የተሞላሽ ማለት ከሴቶች ተለይተሽ አንቺ የተባረክሽ ነሽ። በአንቀጽ የሴትን በሴት አንቀጽ ለይቶ መናገር ልማደ መጽሐፍ ስለሆነ እንጂ ከፍጡራን ተለይተሽ አንቺ ምን ያልሽ ነሽ? አረጋዊ ከፍጡራን ተለይተሽ ምን ያልሽ ነሽ? የተባረክሽ ነሽ። ከሴቶች አለ ለምስጢር ያመቸው ዘንድ ነው። በሴት አንቀጽ እሷም ሴት ስለሆነች ከሴቶች ተለይተሽ አለ። ሌላ ትንታኔ ሀተታ ምስጢር ስላለው ነው። ከሴቶች ተለይተሽ አለ። ከዚያ በፊት በድንግልና ጸንሳ በድንግልና ወልዳ በድንግልና ለዘላለም የኖረች ሴት የለችም። ከዚያም በኋላ በድንግልና ጸንሳ በድንግልና ወልዳ ለዘላለም ድንግል ሆና የምትኖር ሴት አትኖርም። ይህ ብቸኛ ጸጋ የተሰጠው ለማን ብቻ ነው? ክብር ለእናታችን ለሷ ብቻ የተሰጠው ጸጋ ነው። ያችሁ ለዚህ ነው ከሴቶች ተለይተሻል። ለዚያውም የወለደችው አምላኳን ነው። ከሴቶች ተለይተሽ ነቢያትን የወለዱ አሉ፣ ጻድቃንን ሰማዕታትን የወለዱ አሉ፣ ሐዋርያትን የወለዱ አሉ። እሷ ግን ወላዲት አምላክ ናት። ምንድን ናት? አዎ ጻድቃንን የወለዱ የጻድቃን እናቶች፣ ሰማዕታትን የወለዱ የሰማዕታት እናቶች አባቶች፣ ነቢያትን የወለዱ የነቢያቶች እናቶች አባቶች፣ ሁሉንም የፈጠረ እርሱን የወለደች ማን ብቻ ናት? ድንግል ማርያም ብቻ ናት። ታያችሁ፣ በድንግልና ጸንሳ አምላኳን በድንግልና ወልዳ ለዘላለም ጸንታ የኖረች ብቸኛዋ የምድር ሁሉ ድንቅ ተአምር ማናት ከተባለ ድንግል ማርያም ነው። መልሱ ድንግል ማርያም ነው የሚሆነው። ይሄን ነው መልአኩ ያለው። ከዚያ በኋላ ድንግል ማርያም መልአኩ እንደዚህ አከበራት። እንደዚህም ስለልሷ በደንብ ክብሯን ገለጠላት። ከገለጠ በኋላ መልአኩ ጋር ብዙ ተከራክራለች። በቤታችን እንዴት ይሆንልኛል አለችው። ከቃሉ ጋር ናችሁ። ምክንያቱም ትጸንሻለች ትወልጃለች የተባለችው ማንን ነው? አምላኳን ነው አይደል? እግዚአብሔር ነው እኮ። ስለዚህ እሱን ትወልጃለች ሲባል እንዴት ይሆናል? ፎኒከሙነ እንዴት ይሆንልኛል? እኔ ባሪያው ነኝ፣ አገልጋዩ ነኝ። ለአምላኬ እናት እንዴት ሆናለሁ? ደግሞም በድንግልና ጸንሳ በድንግልና ወልዳ በድንግልና ያለች የኖረች የምትኖር ሴት እንዴት የለም? እንግዳ ነገር ነው ይሄ፣ እንዴት ይሆንልኛል ብላ እመቤታችን መልአኩ ጋር ተከራከረች። መልአኩ ሁለት ነገሮችን ተጠቀመና ሳመናት ነው። ስንት ነገር ተጠቀመ? ሁለት ነገር። አንደኛውና የመጀመሪያው ወናሁ ኤልሳቤጥኒ እንተ ማዝማዲኪ ይቲኒ ጸንሰት ወረከበት ወልደ በህቃቲያ ወበርሳቲያ። የመጀመሪያው ማሳመኛ ያደረገው እነሆ ዘመዶች ወገን የምትሆን ኤልሳቤጥ እንኳን ካረጀች ካፈጀች በኋላ ወንድ ልጅ ጸንሳለች። ከጸነሰችም ስንት ወር ሆኗታል? 6 ወር ሆኗታል። በማይገባም አይሆንም በሚባልበት ሰዓት ወራት ማለት ነው 9 ዓመት አልፏታል። ልማደ አንስት ቆሟል። ልጤ ተምሷል፣ ጉድጓዴ ተምሷል ብላ የምትጠብቀው መቃብር ነው። ኤልሳቤጥ ልጅ አይደለም የምትጠብቀው። ለእግዚአብሔር ያው ሁሉም ማድረግ ስራው ስልጣኑ ስለሆነ ለኤልሳቤጥ ይህንን ሰጥቷታል ብሎ ይህንን ምስጢር ቅዱስ ገብርኤል ለመጀመሪያ ጊዜ ለእመቤታችን ነገር ይላሉ። እንደውም የአዲስ ኪዳን የትርጓሜ መምህራን ይላሉ ገብርኤል ያየው ምስጢር አይደበቅም ይላሉ። አቃሉ ገናች ማን ያየው ምስጢር? አሁን ኤልሳቤጥ መጽነሷን አንደኛ የሚያውቀው እግዚአብሔር ነው ሰጪው። ሁለተኛ ያበሰራት ቅዱስ ገብርኤል ራሱ ያውቃል።
ሶስተኛ ባሏ ካህኑ ዘካርያስ ያውቃል። አራተኛ ደግሞ ራሷ የጸነሰች ማን ኤልሳቤጥ ነው የምታውቀው። ከአራቱ ውጪ ግን ኤልሳቤጥ መጽነሷን 6 ወር ሙሉ የሚያውቅ የለም። ለምን? ከዚያ በፊት ሰዎች አሽሟጥጧል ነበር፣ ይናገሯል ነበር፣ ክፉ ነገር ልጅ አለ መውለድ የኃጢአት ጥግ ተብሎ ይታሰብ ነበር በዚያ ዘመን። ስለዚህ በዚህ ምክንያት ሰዎች መግቢያ መውጫ ሳጥተዋል፣ ይሰድቧት፣ ያሽሟጥጧት ስለነበረ ደብቀው ነው እግዚአብሔር የሰጠኝን እስከሚሆን ድረስ በገሃድ ባይኔ እስከማየው ለሰው አልናገርም ብላ እሷም ደብቀው ነበር። ይህን ሚስጥር ማን አወጣው? በ6ኛው ወር ቅዱስ ገብርኤል የት? ናዝሬት ገሊላ ቤተ መቅደስ። ለማን አወጣው? ለድንግል ማርያም። ይህ ሚስጥር ስላወጣ ገብርኤል ያየው ሚስጥር አይደበቅም ይላሉ ሊቃውንት። ለእመቤታችን ይነገራት አንደኛ። ከዚያ በኋላ እመቤታችን ክርክሩን እየተከራከረች ነበርና ቆም አለችና በጣም ገረማት። ኤልሳቤጥ ጸንሳለች ነው 6 ወር ሆኗታል ሲላት በጣም ገረማትና አሁን ከመላኩ ጋር ያላትን ጉዳይ ጨርሳ ወደ ኤልሳቤጥ ለመሄድና የኤልሳቤጥን ደስታ ለመካፈል እመቤታችን ድንግል ማርያም ጓጉታ ነበረ። መጽሐፍ ቅዱስ እንደሚነግረን ከዚያ በኋላ ቀጠለን። አንደኛ ኤልሳቤጥን መጽነስ ነገራት። ሁለተኛው ምን አላት? ለእግዚአብሔር የሚሳነው ነገር የለም አለን የለም ማለት። በመጽሐፍ ቅዱስ አቻ የሌለው ቋንቋ ይሉታል ሊቃውንት። ለዚህ አቻ የሌለው ቋንቋ ነው። ምክንያቱም ለእግዚአብሔር የሚሳነው ነገር የለም ከተባለ ከዚህ ላይ ምን ይባላል? ምን ይባል ነገር አለ? የተሻለ ቋንቋ አለ? ለዚህ የተሻለ ቋንቋ የለውም። አንዳንድ ሊቃውንት ምን ይላሉ? የሚከራከር ተማሪ፣ ክርክር የሚያበዛ ተማሪ ሲኖር ይሄ ለምን ሆነ? ይሄ ለምን ሆነ? ይሄ የፈተና ጥያቄ ማለት ነው። እንደዚህ አይነት ጥያቄ ተማሪ ሲበዛ ይላሉ ይሄ ለምን ሆነ የሚል ጥያቄ ካለ መልሱም አጭር ነው። እንደ ጥያቄው ለእግዚአብሔር የሚሳነው ነገር የለም ይላሉ። አቃሉ ጋናሽ ለምሳሌ ይሄ ሰማይ ለምን ተዘረጋ ብትለኝ እኔ ምን እላለሁ? ለምን ድጋፍ ጠጠር የለውም? ለምን መሰሶ አላቆምንለትም የሚል ካለ መልሱ ምንድነው? ለምን ዝም ብሎ ተዘረጋ ሰማይ ካል ለእግዚአብሔር የሚሳነው ነገር የለም ነው። ጥቅስ አያስፈልገውም አይደል? ለዚህ ጥቅስ ማብራሪያ ያስፈልገው። እግዚአብሔር የሚሳነው ነገር የለም። እሺ መሬት ያለው በባህር ላይ ነው። ይሄ ተራራው ግዙፉ ዓለም በተንጣለለ ባህር ላይ ነው ያለው። ለምን ሆነ የሚል ጥያቄ ካለ ለማንም የሚሳነው ነገር የለም። መልስ ይሄ ነው። ስለዚህ እመቤታችንን መላኩ ያሳመነበት ቃል ለእግዚአብሔር የሚሳነው ነገር የለም፣ ትጸንሻለች፣ ወንድ ልጅ ትወልጃለች፣ ስሙ ኢየሱስ ይባላል፣ መድኃኒት ነው አላት። ያለ መድኃኒት ነው አላት። ከዚህ በኋላ ይሁንልኝ ብላ እመቤታችን ስትቀበል ይህንን ሐሳብ መጋቢት 29 ቀን እሑድ ከቀኑ 3 ሰዓት ላይ እግዚአብሔር በማኅፀነ ማርያም አደረ። ክብርና ምስጋና ለአምላካችን ይሁን። አደረ ዓለምን ለማዳን እግዚአብሔር በማርያም ማኅፀን መጋቢት 29 ቀን እሑድ ከቀኑ 3 ሰዓት ላይ እግዚአብሔር በማኅፀነ ማርያም አደረ ነው። ከዚያ በኋላ 9 ወር በማኅፀነ ማርያም ቆየ። በ9 ወሩ ታኅሳስ 29 ቀን ማክሰኞ ሌሊት 10 ሰዓት በቤተልሔም ድንግል አምላኳን ወለደችው። ክብር ለእናታችን ይሁን። ወለደችው። አሁን እዚህ ላይ ነው ነቢያት ማየት ይፈልጉ ነበር። ሐዋርያት ሰማዕታት ያን በዘመን ሂደት የነበሩት ሁሉ ወይም ሰው በአጠቃላይ ማየት የሚፈልገውን እግዚአብሔር 5500 ዘመን ምስጋናቸው ረፍት የሌለው ሃይማኖታቸውና አምልኮታቸው ነቅ የሌለባቸው ነገደ መላእክት እግዚአብሔር ማየት ይፈልጉ ነበረ። ቤተልሔም ላይ ታኅሳስ 29 ቀን ጌታችን ተወልዶ ድንግል ማርያም ታቅፋው ዓለምን የሚመግብ እግዚአብሔር በሰማይ ከአብና ከመንፈስ ቅዱስ ጋር እንከን ጉድለት ሳይኖርበት በሰማይ ዓለምን እየመገበ ቤተልሔም ጡት እየጠባ ተገኘ። ከሰማይ መላእክት፣ ጠቢባን ከምስራቅ፣ ሰብአ ሰገል፣ እረኞች ከመንደር፣ እንስሳት ከበረት፣ ፍጥረት በሙሉ ተሰብስቦ ድንግል ማርያም አምላካቸውን ታቅፋ ጡት እያጠባች አገኘችና ያገኟትና ያላዩትን አምላካቸውን አግኝተው በሰማይ በምድር ለማን ምስጋና? አመስግኑት እግዚአብሔር ምስጋና ይሁን አመስግኑት። ስለዚህ መጽሔታችን መስታወታችን አምላካችን ያየንባት ወደፊትም የምናይባት መመኪያችን ማናት? እሷ ድንግል ማርያም ናት። ሌላው ስለ እመቤታችን ክብር በዚህ በማቴዎስ ወንጌል ምዕራፍ 1 ቁጥር 18 ጀምሮ ያለ ድንቅ ረቂቅ ምስጢር እንደው ነገረ ተዋህዶ ሲረቀቅ
በዚህ ውስጥ በሚደንቅ ሁኔታ የሚገርም ታሪክ አለ። እመቤታችን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን በጸነሰችበት ጊዜ ጸንሳ በነበረበት ሰዓት ለዮሴፍ ሲሰጧት ዮሴፍ ወደ ቤቱ ወስዶ እንዲንከባከባት እንዲያገለግላት ለሱ በሚሰጡት ጊዜ ዮሴፍ ተጨነቀ። ተጨንቆ ነበር። አምላክን ጸንሳለች ብለው ነገሩት። ትወልዳለች ብለው ነገሩት። አንተ ጠብቃት ብለው ሰጡት። በትርጓሜው ላይ ተጣጣሉ። ዮሴፍ ታወጣ። እንዲሁም ደግሞ ርግመት ታረፈችበት። በጣም በብዙ አይነት ምልክት እግዚአብሔር ገለጠ ሚስጥሩን። ሁሉም ተባብረው ሊቃውንቱ ካህናቱ ከቤተ መቅደስ 15 ዓመት ሲሞላት 12 ዓመት በመቅደስ ኑራ መላእክት እያገለገሏት እያመሰገኗት ከኖረች በኋላ ለዮሴፍ ጌታን ስትጸንስ ለሱ ሲሰጧት ዮሴፍ ተጨነቀ። ገልጦ መናገር እንኳን ከበደው። እንዴት ይሆንልኛል ብሎ በሚጨነቅበት ሰዓት የእግዚአብሔር መልአክ ለዮሴፍ ተገለጠና አስተራዮ መልአክ እግዚአብሔር ለዮሴፍ በህልም ዮሴፍም ተገለጠለትና መልአኩ እንዲህ አለው፣ ዮሴፍ አትጨነቅ፣ አትፍራ ነሲወታ ለማርያም ፍርትከ እንድትጠብቃት የተሰጠችን ማርያምን ወደ ቤት ለመውሰድ አትፍራ። ምን አትበል? ወደ ቤት ለመውሰድ ምን አትበል? አትፍራ። ስለዚህ ይወለድ ምን መንፈስ ቅዱስ ከሷ የሚወለደው በመንፈስ ቅዱስ ግብር ነው። አስቀድሞ በነቢይ እንደተነገረው አማኑኤል ይባላል። በማይጸኑ ያለው ማን ይባላል? በነቢይ እንደተነገረው አማኑኤል ይባላል። መልአኩም እንደሰበከው ኢየሱስ ይባላል። በማይጸኑ የተጸነሰው አማኑኤል ነው። የተጸነሰበት በግብረ መንፈስ ቅዱስ በረቀቀ ግብር ነው። ሕሊና ፍጡራን ተመራምሮ በማይደርስበት በረቀቀ ግብር አምላክ ተጸንሷል። በማይጸኗ አለ። እሷ ስሟ ማርያም ነው፣ የአምላክ እናት ናት። ርሷን ወደ ቤትህ ለመውሰድ ምን አትበል? አትፍራ አለና መልአኩ በዝርዝር ጉዳዩ ነገር አስረዳው። ከዚህም በኋላ ዮሴፍ እመቤታችንን ይዟት ወደ ቤቱ ሄደ ይላል። ጌታችን ተጸንሶ በነበረበት ሰዓት ወደ ቤቱ ይዟት ሄደ። ወደ ቤቱ ይዟት ሄዶ በቤቱ እያገለገላት እየተላላካት ውሃ እየቀዳላት እንጨት እየሰበረላት እያቀረበላት ሁሉን አገልግሎት እየሰጣት፣ ነገር ግን ዮሴፍ ልጇን እስከምትወልድ ድረስ ማርያምን አያውቃትም ነበር ይላል መጽሐፍ ቅዱስ መጨረሻው ቁጥር ላይ። ምን ነው የማያውቃት? አርቃዲዎስ የሚባል አገር መሪ መጽሐፍ ቅዱስ ሲያነብ እዚህ ምዕራፍ 1 ላይ ማቴዎስ ደረሰና ከ18 ቁጥር ጀምሮ እስከ መጨረሻ ያለውን አሁን ያልኳችሁን ታሪክ ንጉሱ ያነባል። አልገባውም። ከላይ ገብቶታል። መልአኩ ተገለጠለት ለዮሴፍ ይላል። ማርያምን ወደ ቤት ለመውሰድ አትፍራ ብሎታል። ከሷ በግብረ መንፈስ ቅዱስ አምላክ ይወለዳል። በነቢይ እንደተነገረው አማኑኤል ነው። በመልአክ እንደተሰበከው ኢየሱስ ይባላል። ወደ ቤት ለመውሰድ አትፍራ አገልግላት ብሎ መልአክ በዝርዝር ነግሮታል። ይህንንም አምኖ ዮሴፍ ወደ ቤቱ እመቤታችን ወስዷታል። ዝቅ ብሎ ግን እስከምትወልድ ልጇን ዮሴፍ አያውቃትም ይላል። ምኑን ነው የማያውቃት? ተቃረነበት። መጽሐፍ ቅዱሱ ተጋጨበት ሲያስበው። እውነት ነው። በደንብ ሚስጥሩን ካልተረዱት ከላይ ስሟ ከሆነ የማያውቃት ማርያም ናት ብሎ ነግሮታል። የጸነሰችው እንደሆነ አማኑኤል ነው አምላክ ነው ብሎታል። እንዴት እንደተጸነሰም በግብረ መንፈስ ቅዱስ ነው። ፍጡር በማያውቀው በረቀቀ ስራ አምላክ ሰው ሆኗል በማይጸኗ ብሎ ነግሮታል። አያውቃትም የሚለው ከታች ወርዶ ምን ለማለት ነው ብሎ ጥያቄ ፈጠረበትና ንጉሱ እንደው ሰዎችን አፈላለገ። ይህን የሚተረጉሙልኝ ሰዎችን ፈልጉልኝ ብሎ ማፈላለግ ጀመረ። እና ብዙ ሰዎች መጥተው ሊተረጉሙለት ሞከሩ። አያውቃትም ማለት ዘካርያስ ኤልሳቤጥን፣ ኢያቄም ሐናን፣ አዳም ሔዋንን እንደሚያውቁ እንደዚህ አይተዋወቁም ማለት ነው። በዚህ መንገድ ዮሴፍ ጋር እመቤታችን አይተዋወቁም ማለት ነው። በንጽህና በቅድስና ነው እየጠበቃት ያለው የአምላክ እናት ናትና እየተላለካት እያገለገላት ማለት ነው የሚል ትርጓሜ ሰዎች ሰጡት። ሰውየው ግን አላረካውም። ትርጓሜው በቂ አይደለም ማለት ንጉሱ ከዚህ በተሻለ ትርጓሜ ይፈልጋል። እኔም ራሴ የምፈልገው ትርጓሜ ይኖራል። በምፈልገው ልክ አልተተረጎመልኝም ማለት አይ እንግዲያውስ እንደዚያ ከሆነ ዮሐንስ የሚባል ኤጲስቆጶስ የአንጾኪያ ሊቅ አለ። ንግስቲቱ ፍርድ ያዛብታ ድሃ በድላ በዚያ አማካኝነት ፍርድ ያዛብተሻል፣ ድሃ በድለሻል፣ ከሚመና ንብረት አግጄሻለሁ፣ መቅደስ እንዳትገቢ ስለወደው እንዳትቀበይ ብሎ ንግስቲቱን
ከቤተ መቅደስ አባሯት። በዚህ ተቆጥታ የንጉሱ ያንተ ሚስት በደሴተ አክራጥያ በሚባል በግዞት የሚኖር በእስር ቤት የሚኖር ዮሐንስ የሚባል ሊቅ አለ፣ የአንጾኪያ መምህር። እሱን አስጠርተ ይተርጉምልህ አሉት። እሱን ዮሐንስን አስጠርቶ ከእስር ቤት አስመጣው ከግዞትና ተርጉምልኝ አለው። ከዚያ ይህንን ምን ማለት ነው? ከላይ በዝርዝር መልአኩ ነግሮታል ዮሴፍ፣ ከታች ግን አያውቃትም። በቤቱ እያገለገላት የአምላክና መሆኗን እያወቀ አያውቃትም የሚለው ትርጓሜ ምን ለማለት ነው? ይሄ ረቆብኛል፣ ርቆብኛል፣ አልተረዳኝምና ተርጉምልኝ ብሎ ብዙ ሰዎች ተርጉመውልኛል። በምጠብቀው ልክ ግን አልሆነልኝም፣ የተሻለ ትርጓሜ ይፈልጋለሁ ይሄን ብሎ ጠየቀው። ይሄን ለመተርጎም ንጉሥ ወይ ጸሎት ያስፈልጋል አለ። ከቃሉ ጋር ናችሁ? ምን ያስፈልጋል? በነገራችን ላይ ምዕመናን የተዋህዶን እምነት ለመረዳትና ለማወቅ ሁለት መሰረታዊ ነገሮች ያስፈልጋሉ። ስንት ነገር ያስፈልጋል? ስንት ነገር? አንደኛ ጥርጥር የሌለው ነቅ የሌለው እምነት ይጠይቃል። ተዋህዶ ሃይማኖትን ለመረዳት ምን ያስፈልጋል? ጥርጥር የሌለው ነቅ የሌለው ክፍተት የሌለው ጽኑ እምነት ይጠይቃል። ተዋህዶን ለመረዳት ጥርጥር ያለበት ወጣ ገባ ያለ የሚዋዥቅ እምነት ያለው ሰው ሃይማኖት ተዋህዶን መረዳት አይችልም። አንደኛው ይሄ ነው። ጽኑ እምነት ያስፈልጋል። ጥርጥር የሌለው አማኝ መሆን ይጠይቃል። ሁለተኛው ጸሎተኛ መሆን። በቃሉ ገናችሁ ንጉሥ ወይ ይሄ እኮ ዝም ብሎ በልቶ ጠጥቶ የሚተረጎም ጉዳይ አይደለም፣ ጉዳዩ ተዋህዶ ነው አለ። አያችሁ ሊቁ ጉዳዩ ተዋህዶ ነው። ስለዚህ ጸሎት ያስፈልገዋል አለና ከሱ የማትለየው ታቅፏት የሚዞር ስዕለ ማርያም ነበረችው። እሷን አውጥቶ ከንጉሱ ፊት ቁጭ አረጋትና ጸልይና ተርጉምልኝ አለው። ከፊቷ ከመቤታችን ስዕል ፊት ቆሞ ፊት ለፊት 3 ጊዜ ሰገደላት ይላል። በቃሉ ጋር ናችሁ? ክብር ለእናታችን ይሁን። ለዚህ ነው አሁን እዚህ ላይ ዝንቱ መጽሐፈ ሥርዓት ዘወጣ መንበረ ማርቆስ ብለው የሥርዓቱ ከተነበበ በኋላ ወይ ይምሰሎ ብለው የእመቤታችን ታምር መስማት ቀላል አይምሰለው ብለው ሁለተኛው አንቀጽ በሶስተኛው አንቀጽ ላይ እሰግድልሻለሁ 3 ጊዜ አይደለ? ማን እንደሰገደ የላችሁም? ማን እንደሰገደ? ዮሐንስ እንደሰገደልሽ እኔ ምን እልሻለሁ? እሰግድልሻለሁ። አያችሁ፣ ያ እዚህ የተወሰደ ነው። ማቴዎስ 1:18 ጀምሮ ትርጓሜው ላይ ሰግድለኪ የሚለው ሰግድልሻለሁ የሚለው ታምረ ማርያም እዚህ የተወሰደ ነው። አሁን ታምራትም ገድላትን ስንመለከታቸው ምንጫቸው የሚቀዱት ከመጽሐፍ ቅዱስ ነው። ገድል ማለት እኮ ስራ ላይ የዋለ ወንጌል ማለት ነው። ሌላ ምንም ታሪክ የለውም። ስራ ላይ የዋለ ወንጌል ነው። እንደሚታረዱ ቀኑ ሁሉ እንደሚታረዱ በጎች ሆን ካለ ዳዊት ይህን ከተናገረ፣ ጳውሎስም ይህን ከሰበከ የታረደው ጊዮርጊስ ነው። አያችሁ። ስለዚህ የቅዱስ ጊዮርጊስ ገድል ማለት ቅዱስ ጊዮርጊስ ወንጌልን በተግባር ስራ ላይ የዋለበት ያ ታሪክ ማለት ነው። አያችሁ። ገድል ማለት ስራ ላይ የዋለ ወንጌል ማለት ነው። ታምር ማለት ደግሞ ሆኖ የማያውቅ ነገር ሆኖ ሲታይ አይሆንም ብሎ አይምሮ የወሰነው ነገር ሆኖ ሲገኝ ታምር ይባላል። ያ ማለት ረቂቅ ባህሪ መለኮት የማይጨበጥ የማይዳሰስ እግዚአብሔር በፍጡራን ሕሊና የማይመረመር እንኳን ሊታይ አይደለም ቀርቶ አስበን የማንደርስበት የራቀው እግዚአብሔር ቀርቦ ድንግል ወልዳ ታቅፋ ይዛው ተገኘ። ታምረ ማርያም እዚህ በላይ የለም። ክብር ለእናታችን ይሁን። እውነት አይደል? ስለዚህ አልገባኝም አለው። አይ እንግዲያውስ ተረጉመላለሁ፣ ግን ጸሎት ያስፈልጋል። ጸሎቱን አደረገ። አደረሰ በኋላ 3 ጊዜ ሰገደ። ወድቆ ተነስቶ ሰገደና ሊቁ ምን አለው? ይሄማ ዋይማይ መለምል መለኮት ሰማይ ጸና ከመውታይ መለምል ማርያም። ንጉሥ ወይ ይሄ ሲተረጎም ዮሴፍ ጧት ከእንቅልፉ ሲነሳ እመቤታችን ሊያገለግላት ወዳለችበት ቦታ ሄዶ ሊላላካት ልክ ሄዶ ሲያያት ጧት በማህፀኗ መለኮት ቅጠል ሲመስል ቅጠል መስላ ትታየዋለች። ጧት ላይ ዋሚያቂ መለኮት ሰማይ ጸና ከመውታይ ማርያም 6 ሰዓት ላይ ደግሞ ሊያገለግላት ሊላላካት ልክ ሲሄድ ምን ልታዘዝሽ ብሎ ወደ እርሷ ሲሄድ ምን ትመስለዋለች? ነበልባለ እሳት ሲሆን መለኮት በማይጸኗ ማርያም እሳቱን ትጠብቀዋለች። ሲያያት እሳቱ ትሆንበታለች። ዋመይ በር መለኮት ሰማይ ጸና ከመውት በር ማርያም። ማታ ማታ ደግሞ ሂዶ ሊያገለግላት ሊላላካት እናቴ ምን ልታዘዝ ምን ላንጣልሽ ምን ላገልግልሽ ብሎ ወደ እርሷ ማታ ሲሄድ ደግሞ ከፀሐይ 7 እጥፍ ታበራበታለች። ያ ማለት ሐመልማልና ነበልባል ተዋህዶ ሙሴ ደብረ ኮሬብ ያየው ኦሪት ዘጸአት ምዕራፍ 3 ነው። ወደ ብሉይ ኪዳን ነው የተረጎመው።
በቀን 3 ጊዜ ተቀያየርበት ስለነበረ ወልዳው አምላክን ወልዳ በቤተልሔም ጡት እያጠባች እስከምትገኝ 70 ሰገል ከምስራቅ መተው ወርቅጣን ከርስ ከሚገብሩለት መላእክት ከሰማይ መተው በምድር በሰማይ ምስጋና ይገባል እስከሚሉ ድረስ እረኞች ከመንደር መተው እስከሚያመሰግኑ ድረስ እንስሳት እስትንፋሳቸውን በበረስ ከሚገብሩለት ድረስ በቀን 3 ጊዜ ስለምትቀያየርበት ማወቅ መረዳት አቅቶት ይረቅበል ነበር ጉዳዩ ያንን ነው እንጂ የአምላክ እናት መሆኗን ስሟ ማርያም ድንግል መሆኗን እንዲሁም ደግሞ በግብረ መንፈስ ቅዱስ አምላክ በሷ ማደሩን ይህንን ማኮ አስቀድሞ ተነግሮታል። ዮሴፍ ግን መለኮት በማህፀኗ ወደ ቅጠል ሲቀየር የሲናው ቅጠል ሲሆን ሐመልማል ሲሆን ሐመልማል ትሆንበት ነበር። እሳት የሲና እሳት ሲሆን ደግሞ እመቤታችን እሳት መስላ ትታየው ነበር። ማታ ከፀሐይ 7 እጥፍ ታበራ ነበር። በዚህ ምክንያት ነው አላወቃትም ያለው ብሎ ይህ ሲተረጉምለት ስዕሏ ዮሐንስ ብቻ አይደለም ስምህ አፈወርቅ ልጅሃለሁ አለች ይላል። ክብር ለእናታችን ይሁን። ከዚያ በኋላ ስሙ ምን ሆነ? የሊቁ ስም ዮሐንስ አፈወርቅ። አፈወርቅ ነው የረቀቀውን አጉልተህ የራቀውን አቅርበህ ነገረ ተዋህዶን የተነተንከው በጸሎትህና በትሩፋትህ ለእግዚአብሔር የቀረብክ የተገደበብህ ምስጢር የሌለ አፈወርቅ ነው። ከዛሬ ጀምሮ ዮሐንስ አፈወርቅ ብያለሁ ብላ የእመቤታችን ስዕል ተናገረችው። ከዚያ በኋላ ምን ተባለ? ዮሐንስ አፈወርቅ ተባለ ነው። እንግዲህ ጠቅለል ስናደርገው ትምህርቱን ከታላቅ ባህር ታናሽ ደመና ምን አሉ አየሁ። እስኪ በሉ ከታላቅ ባህር ታናሽ ደመና ምን አለ? ባህር ማን ነው? ዓለም። ታናሿ ደመና ከዓለም የተገኘችው ታናሿ ደመና የ15 ዓመቷ ሕፃን ንጽሕት ዘር የአምላክ እናት ማናት? እሷን አዎ ታናሽ ደመና ውቅያኖስ ተገኝታ ዓለምን ሁሉ ንጹህ ዝናብ አዝንማ እንደመገበችው ከዓለም የተገኘችው ታናሿ ደመና የ15 ዓመቷ ሕፃን ድንግል ማርያም በ15 ዓመቷ አምላክን ወልዳ ስጋዬን ብሉ ደሜን ጠጡ ብሎ የዘላለም ሕይወት ሰጥቶ የታራበውን የነፍስ ረሃብተኛ ሁሉ ያጠገበ የሁላችን የሕይወት ምግብ ኢየሱስ ክርስቶስ ነው። ክብርና ምስጋና ለአምላካችን ይሁን። የመከረን